የሚለውን ሊክድልህ እኮ ነው። አሁን እሱ ሳይሆን እየመለሰ ያለው እኮ መሰለህ እውነተኛው ቀባጥር አንተ ኢምራን አብ አምላክ ነው አይደለም? እንዳንተ አብ አምላክ ነው አይደለም? አብ አምላክ ነው። እሺ ወልድ የባህሪ ልጅ ወልድ የባህሪ ልጁ ነው። የባህሪ ልጅ አምላክ አይደለም? በስጋ የተገለጠ አምላክ ነው። ሳይገለጥ በፊት በስጋ የተገለጠ ሳይገለጥ በፊት አምላክ አይደለም? አልነበር። በአካል ዮሐንስ 1:1 ቃልም ስጋ ሆነ ይላል። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነው ይላል። አትርሳ። ቃልም እግዚአብሔር ነው ይላል። በአካል ነበር አልነበር? አዎ እኔም እኮ እንደዛ ነው እኮ የምልህ። መንፈስ ቅዱስ ሰላሲ ነው። እግዚአብሔር ነው ብለህ መልስለታ። ማን እግዚአብሔር ነበሩ? ሶስቱ በስጋ የተገለጠ አምላክ ነው እያልኩ እኮ ነው። በስጋ የተገለጠ አምላክ ነው ኢየሱስ ክርስቶስ። ሳይገለጥ በፊት አምላክ ነበር። ከአባቱ ጋር በአካል ነበር አልነበር? ቃል ነበር። አካል አለው ያ ቃል? ቃል ነበር። አካል አለው ያ ቃል? ዕብራውያን 1 ጀምሮ ያወራናል እኮ አካል አለው ወይ? ነገርኩ። ቃል እኮ ቃል ዮሐንስ 1:1 በመጀመሪያ ቃል ነበር ይላል። እና ያ ቃል አካል አለው? ያ ቃል ስጋ ሆኖ መጣ ከድንግል ማርያም ተወለደ። መጀመሪያ ነው ያልኩ። እሺ አብ አካል አለው? በመጀመሪያ ቃል ነበር አልኩ እኮ። አብ አካል አለው? አካል ለበሰ፣ ቃል ስጋ ሆነ። አማርኛ ተሰማም። አብ አካል አለው ወይ? አብ እንደ እግዚአብሔርን ያየው አንድ ስም እንኳን የለም ይላል መጽሐፍ ቅዱስ። ስለዚህ አካል የለውም። በቅፉ ያለ አንድ ልጁ እርሱ ተረከው ይላል ኢየሱስ ክርስቶስ። ስለዚህ አብ አካል የለውም። አንድ ልጁ ተረከው ማንን? አብን። እና አብ አካል የለውም ማለት ነው ወይ? አብ አካል አለው የለውም? አዎ እንደዚህ አየህ። እንደዚህ አሁን ለይተህ ንገረን። ማንነት ላይ ቆመህ ጠይቀኝ። አብ አካል ይኸውልህ ነገርኩ። አሁን ዮሐንስ 1:14 ላይ እግዚአብሔርን አንድ ስም እንኳን ያየው የለም በቅፉ ያለ አንድ ልጅ ተረከው ይላል። ጥያቄውን መልሱን ሰምተናል። ጥያቄውን መልስለት። አሁን አብ አካል አለው የለውም ነው ጥያቄው እኮ። እና ይሄው እየነገርኩ እኮ ነው። አለው ወይም የለውም በላ። ይሄው ነገርኩ እኮ። አልነገርከኝም። አንተ በኦርቶዶክስ ተዋህዶ አስተምሮት ምን ብላ ነው የምታምነው? አብን አካል አለው ብላ ነው የምታምነው። ፍጹም ገዛ ነው። ፍጹም አካል አለው ነው የምትለው። ምንም እኮ ሳታውቅ እኮ ነው አንተ በዚህ ጋር ጎን መተህ እኮ የምታወራው። ኧረ አባቴ ከበላዋቂ ማንም የለም። አንተ ድፍረት ብቻ ነው። መደምደሚያ ጥግ ነህ አንተ። የማይብነት ጥግ ይዘህ መተህ እዚህ ጋር ታወራለህ። ነውር እኮ አይደለም አባቴ። አለማወቅ እኮ ማይብነት እኮ ነውር አይደለም። ነውር ነው። ይሄ ማይምናን መንደር አይደለም። መጀመሪያ የት እንደመጣ ብሎ መሰለህ ነውሩ ጌታ ኢየሱስ የአዋቂዎች መንደር መተክ ማይምነትን ለማስጣት እዚህ ዝም ብለህ በድፍረት አትምጣ። ኔትወርክ ኢንተርኔት ገዛህና ዝም ብለህ መተህ መዘባረቅ የለም። እሺ ጌታ ልብስት። እሺ አመሰግናለሁ። እሺ ሌላ የምትለው የለም? ምስጋናው ቀርቶብህ በመለስክልኝ በለጠ። ቶሎ ስደበኝና ልውረድ። ቅድም እኮ መሀይም ያልኩህ እኮ አንተ ነህ። ተመለስኳ። መሀይም ያልኩህ አንተ ራስህ ነህ ያልኩህ እኮ። ተጸጸትኳ። ወለህ አይደለም እንዴ? በአካል ነው የሚለውንም እኮ ካደ። አሁን ምን ማይብ አላልኩም። ማይብ አላልኩም። ምንም ነገር አላውቅም ብለህ ምንም ነገር አለማወቅ መሀይምነት ነው። ወላሂ አቡችላ ነው ብዬዋለሁ። ተጸጽቻለሁ። በአካል 3 ነው ሲለን ቆይቶ አካል የለም ወደሚል መጣ እኮ። አብ አልኩህ እኮ። ይኸውልህ አብ በአካል 3 ነው ስትል ቆይተህ አሁን አካል ስጠይቅህ አካል የለም ብለህ ቁጭ አልክ። አላልኩም። ምንም አታውቅም። ስለዚህ ሳታውቅ ደግሞ ለምንድን ነው ፈጣሪን የምታሰድበው? አላልኩም። እኔ አወቅኩም አላወቅኩም ክርስትናዬን ይዤ ማለት ነው። ካላወቅህ ዝም ነው የሚባለው። አንተ ዝም ብሎ አይሰማም። እስቲ ደግሞ እኔን ተወኝና ዳንኤልን ደግሞ ጠይቀው እስቲ። ኢምራን አንተ የመጨረሻ ጥያቄ አብ አካል አለው የለውም? እኔ ነገርኩህ እኮ
ድገምለት። አለ ወይስ እግዚአብሔርን አለ ወይም ያየው የለም? አንድም የለም ይላል። ስለዚህ አለው እግዚአብሔር ይኸውልህ መንፈስ እኔ ነው። ታይታልኩ አዳምጠኝ በለጠ። እኔ ታይቶ አልታየም አላልኩም። ጥያቄ አብ አካል አለ ወይስ የለውም? መንፈስ ነው። የለውም በላ የለውም በላ። እኔ ምንድን ነው ያልከው? አለ ወይስ የለውም ነው ያልከው? ኢየሱስ ምን ለማንኛውም አትጫወት። ማርያ እያስቀየርክ አትጫወት። ማንኛውን ተውና አያ በለጠ ወላሂ በለጠ። ይሄን ያልከው በቃ መመለስ ራሱ ይከብድሃል። ክርስትና እንደዚህ ነው የሚያወዛግበው። ወላሂ ያወዛግባል። አለም እንዳይል ከበደው፣ የለውም እንዳይል ከበደው። ሌላ ጥቅስ አመጣች ደግሞ እዛው እንትና ሰይፈ ስላሴ ላይ አንድ እህታችን ሰይፈ ስላሴ ምዕራፍ 2 ቁጥር 42 እንደዚህ ይላል፣ በጽራሪያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል ይላል። ሶስት ምን የባሰበት መጣ። ሶስት አምላኮች ሶስት ጌቶች ተብለዋል። አሁን ደግሞ ሶስት የሚሆኑ ጌቶች የማይሰማ የለም። በለጠ ይሄን ሁላ ስማ። ዛሬ አተኛም ይሻላል። ወላሂ ዛሬ እንቅልፍ አይወስድህም። ይሄን ሁላ ይዘህ በሰላም አተኛም። ኢምራን አንተ እንደፈለክ ብታረገኝ፣ እንደፈለክ ብትናገር፣ እንደፈለክ ብትል ማለት ነው ኢምራን ያምርብሃል። የቆምክበት ሚዛን ላይ ማለት የቆምክበት ቦታ ችግር የለውም። አሁን ማመሩ አለማመሩ ሳይሆን ያንተ መልስ እኮ የቆመበትን ነገር እንዴት ይከራከራል? ጥያቄው ባስጠላም አንተ አሳመህ መመለስ እኮ አንተ ግዴታ ነበረ፣ ግን አንተ መመለስ ከበደኝ። እኔ አባቴ ማለት ያወቅኳትን ትንሽዬ እውቀት ተናግሬያለሁ። እሺ አንተ የመቀበል ያለመቀበል ጉዳይ ደግሞ እያስጠፋ ያለው ምንድነው? ታሳወቀን ያለው ምዕመናኑን እያመጣህ እያደናገርክ ነው። ኢምራን የዛሬ 3 ወር እኮ ማለት ነው ኦርቶዶክስ ተዋህዶ አይደለህም ብዬ እኮ ማለት ነው ሞግቻለሁ ማለት ዛሬ አይደለም 2 አይደለም በቀደምም ገብተህ እንዲህ ማለት ነው ስትዘባርቅ ሰምቻለሁ። ስለዚህ አንተ ኦርቶዶክሳዊነት አሁን አንተ ነህ ወይስ እኔ የሚለውን እኮ ህዝቡ እንዲለይ ነው እኮ። እኔም አንተን እኮ የተጋፈጥኩ ገባህ? በመሀይምነት ነው አንተ አሁን መተህ አዋቂ መስለህ ቁጭ ያልከው። አሳስብህ አይነት ደግሞ መሀይምነትን በደንብ ካልተጋፈጥ ነው እውነት መስሎ ይቀጥላል። እውነተኛው ጨለማ በብርሃን እንደሚገፈፍ ሁሉ ማለት ጨለማ በብርሃን እንደሚገፈፍ ሁሉ መሀይምነትም በእውቀት ድል ይነሳል። ስለዚህ እንትን አትበልን፣ ችግር የለውም። የማወቅ ፍላጎት የለህም አንተ እኮ የማደናቆር እንጂ የማወቅ ፍላጎት የለህም። ማስረጃ አምጥተንም ማወቅ አትፈልግም፣ መስማት አትፈልግም። አሁን አንተ እያሳትክ ነው እኮ ያለው። ኢምራን እኮ በትክክል እያስረዳ ነው ያለው። ኦርቶዶክስ አምላክ ያመልካሉ። መጽሐፍ ቅዱስ የሚለው ግን አንድ አምላክ ነው አለክ። አንድ አምላክ የሚባልበት ምክንያት ማስረዳት ሲገባህ አንተ 3 አምላክ የለም ብለህ ስላሴን ትክድለታለህ። ምን እንደመከራከር እንደሚገባህም ሳታቅ እንደዚህ አይነት ውርደት ውስጥ ለምንድን ነው የምትገባው? ለነገሩ አንተ ፕሮቴስታንት ስለሆንክ ቅዱሳት መጽሐፍት አታውቅም። እኛ ቅዱሳት መጽሐፍት እንቀበላል። ማብራሪያዎች አሉ። ቅዱሳን አባቶቻችን ምስጢረ ሥላሴውን ፈተውታል። ገባክ? አንተ የምታውቀው ወልድ ቃል ነው የሚለው ብቻ ነው። አብ ልብ ነው የሚል ትምህርት አለ። መንፈስ ቅዱስ እስትንፋስ ነው የሚል አለ። አብ ልብ ነው ሲባል የማን ልብ ነው የሚለው ሁሉ ይታወቃል። ፕሮቴስታንት አታውቁም። ኩነትን አታምኑም። ሳታምን አንተ ሥላሴን አዋቂ ነኝ ብለህ ትመጣለህ። ያመነው ራሱ እያሳተ እያለ አንተ ደግሞ ምንም ሳታቅ እንደገና ደበል አሳች ከምትሆን መጀመሪያ እስቲ ኦርቶዶክስ ትምህርቷ ምን ይላል የሚለውን አጥና። ከዛ አይ ይሄ እውነተኛ ሐሰተኛ ነው ማለቱን ትደርስበታል። ማስረጃ አመጣውልህ፣ ቅድምም አመጣለህ ወንድማችንን። በአንደኛው እግዚአብሔር እናምናለን፣ በሁለተኛው እግዚአብሔር እናምናለን፣ በሶስተኛው እግዚአብሔር እናምናለን እያለ 3 እግዚአብሔር የለም ምትል ከሆነ ምንድን ነው ያንተ አምላክ? የምታመልከውን አምላክ ማስረዳት አትችልም። ካልቻልክ ዝም ብትል ብዙ ሰው ታድናለህ። ግን በድፍረት እዚህ ጋር መተህ ሌላ ስትል ማሳት ነው የሚሆነው። እሺ ዳንኤል የሚባለው ይቀጥል። አሜራን ብዙ አወራሁ።
ዳንኤል ከመቀጠሉ በፊት ኢምራን አለክ? አንዴ ዳንኤል ከመቀጠሉ በፊት እሺ፣ ኢምራን ጥያቄ ፈጠረብኝ። አንተ ጠይቀውና አብ ራሱ መንፈስ ከሆነ መንፈስ ቅዱስም መንፈስ ከሆነ አብ ማን ነው? መንፈስ ቅዱስ ሁለት መንፈስ ነው ያለው ማለት ነው እንደ ሰውየው ንግግር መሰረት? ምክንያቱም ጥያቄ ፈጥሮብኛል። ያብራራልኝ። ሶስት መንፈስ። ጥሩ ጥያቄ። ጥያቄውን አንድ ዙር ላክ ብለውና አልጠይቅልሽ። እሺ ዳንኤል አለ ተሃዝን ካሜራ ከፍተው የሚያነብለት የለም። ዳንኤል ካሜራ ከፈከው እንድናነበው ከሆነ አይታይም። እሺ አትርከም። እኔን ዳንኤል ሰላም ብያለሁ። አይ በትልቁ አድርጎ አነብልሃለሁ ስለምትፈራ እኮ ነው። ታነበዋለህ። ደስ ኢንሻአላህ ታነብልና ተቀመጠ እናደምጣህ። እንደሱ አሁን አጠልቀውሃል። ዳንኤል አቤት በል እንጂ ዳንኤላ አለ። ይሰማ እንደው ዝም ትላለህ እንዴ? አውራኝ። ኮሜንቶች ግን አላህን ፍሩ ወላሂ። ዳናዊት ዚስ ዋይልድ አይባልም። ቆንጆ ሸበካ እያዘኝ እኮ ነው አቦ። ችግር የለውም ወንድሜ፣ አሁን ይሰማል። ዳንኤል ከየት ቤተ እምነት ነህ? የለም። እሺ በለጠ፣ እስከዛ በለጠ የፈረደበት በለጠ ነው ያለው። በለጠ ጋር እንቀጥል። በለጠ አለ። በለጠ በሌ ያለ በሌ የት ሄድክብን? አውራን እንጂ የለም በለጠ። እሺ መልስ ያለው ካለ ገስት ላይ ያስገባቸው ኢንሻአላህ። ዳንኤል ኔትወርክ ይዞታል። ዳናዊት ነው ያላችሁት። ዳናዊት ኔትወርክ ይዞታል። በለጠም የለም። እንጠብቃችኋለን። እሺ ግን አሁን ኡማማ ያስፈልግ ወሰን ጥያቄ ነው። እናልከኝ ማለት ነው። ቀጥል እስከዛ ሐሳብ ካለ አሁን መሰለህ አሁን እኛ ጋር ትልቁ ችግር የማስረዳት ችግር ተፈጠረ ነው የኔ የመሰለኝ ያለው ነውም ደግሞ አምላካችን እግዚአብሔር አንድ ነው ተብሎ ይነገራል። አምላካችን እግዚአብሔር ምኑ ነው አንድ የሆነው? ምኑ ነው አንድ የሆነው ብሎ እኮ ጥያቄ መጠየቅ ያስፈልጋል። ጥያቄ ስትጠይቅ ምኑ ነው አንድ የሆነው? ባህሪው ነው አንድ የሆነው። አምላካችን እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ አይደለ? አብ ወልድ መንፈስ ቅዱስ ስልጣኑ አንድ ነው እኮ። በስልጣን አንድ ናቸው አይደል የሚባለው? ስልጣኑ አንድ ነው። የአብ የወልድ መንፈስ ቅዱስ እንትኑ መለኮቱ አንድ ነው። ባህሪው አንድ ነው። የሶስቱ የአምላካችን የእግዚአብሔር ስትል የሶስቱ፣ ምክንያቱም እግዚአብሔር አብ ወልድ መንፈስ ቅዱስ ነው። የሶስቱ ምኖች የሶስቱ አምላኮች አየ። አሁን ስለ አካል ስታወራ የሶስቱ ምኖች ከሆነ የሶስቱ አምላኮች ባህሪ ስልጣን አንድ ነው ነው እኮ ትምህርቱ። አምላካችን እግዚአብሔር የተባለው ማን ነው? ሶስቱ ናቸው። አሁን ምኑ ነው አንድ የሆነው ስትለው ራሱ እኮ ፍሬን ቀጥ እኮ ነው። በመለኮት ይላል። መለኮቱ ነው። ስለዚህ አካሉ አይደለም። ስለዚህ ሶስት አምላክ የለንም የምንለው በባህሪ ነው። ሶስት ባህሪ ስለሌላቸው፣ ስለዚህ አምላካችን እግዚአብሔር አንድ ነው የተባለው ባህሪው፣ ሶስት ነው የተባለው አካሉ ነው። ስለዚህ እግዚአብሔር አንድም ነው ሶስትም ነው የሚባለው ለዚህ ነው። ሶስት አምላክ አንድ አምላክ የሆኑ ሶስት አምላኮች አሉ። በባህሪ አንድ አምላክ የሆኑ ሶስት አካሎች አሉ። አምላክ የሆኑ አካሎች አሉ። ይሄ ነው ትክክለኛ ትምህርት። ይህንን የሚገባ ትምህርት ድንቁርቁር አድርጎ እያስረዱን ምዕመናኑን ግራ ጋቡት እኮ አስቸገሩ። ቆይ እስኪ አሁን የገቡ ሁለት ሴቶች አሉና ወንዶቹ አልቻሉም፣ ሴቶቹ ደግሞ እስቲ ሞክሩ። እሺ ሄሎ እና እጹ ሰላም ብያለሁ ሁለታቸው። ሴቶች አላችሁ? ሴቶች እያወራኋችሁ ይሰማችኋል? ድምፅሽን ከፍ አድርጊ። ሰላም ብያለሁ ወገኔ። እግዚአብሔር ይመስገን አለ። የትኛው እግዚአብሔር ይመስገን?
ማለት ነው። አይ እግዚአብሔር አሁን ያመሰገንሽው እግዚአብሔር የትኛውን እግዚአብሔር ነው? እግዚአብሔር አብን፣ እግዚአብሔር ወልድ ወይስ እግዚአብሔር መንፈስ ቅዱስን ወይስ ሶስቱ ነው? እጹብ እኔ ሳይሽ እንደ ድምፅሽ ከሆነ ያመሰገንሽው እግዚአብሔር ወልድ መሰለኝ። እናንተ ማን ይመስላችኋል? እግዚአብሔር ወልድ መሰለኝ የተመሰገነው። እጹብ የትኛውን ያመሰገንሽው? ሶስቱን ወይስ ደግሞ አብን ወይስ ወልድን ወይስ ደግሞ መንፈስ ቅዱስ? ብዙ ምርጫ ነው ያለች። ከነሱ ምረጫ እንደው ችግር የለውም። ብዙ ናቸው፣ ሶስት ናቸው። ምረጪ። በዚህ ሁለት ተጠላ አይደለ? አንድ ያጣላ፣ ሁለት ደግሞ ያጣላ። አንድ ሰው አንድ ካለው የሆነ ይፈራል። አንድ ልጅ ካለው በቃ መድገም ይፈልጋል። ሁለትም ካለው ደግሞ ሶስተኛ ይፈልጋል። ሶስት ካለው ግን ዘና ብሎ መኖር ይችላል። እና ሶስት ናቸው። ዘና ብለሽ ምረጪ። እጹብ ሄሎ፣ እጹብ የት ገባሽ? እያልከው ማለት ድጋሚ ንገረኝ፣ አልሰማሁትም። አሁን ያመሰገንሽው የትኛውን እግዚአብሔር ነው? እግዚአብሔር አብን ወይስ እግዚአብሔር ወልድን ወይስ እግዚአብሔር መንፈስ ቅዱስ ወይስ ሶስቱን? የትኛውን ያመሰገንሽው? ቅድም አሁን እሱ አስረድተዋል። እሱ ላይ ጥያቄ አለ። እኔም እንደሱ ማስረዳ ምንም የተለየ ነገር የለኝም። በቃ ተይውሽ። ይህን ጥያቄ አትመልሽም። አንድ ጥያቄ ልጠይቅሽ። አብ ምንድን ነው? አባት ማለት ነው። ወላጅ አይደለ? ወላጅ ማለት ነው አባት ማለት አይደለ? አደበላልቅ ወላጅንና አምላክ ከኬስ ነው የምታገናኘው። እሺ አብ በቃ ግዕዝኛ ላይ ልታወዛጋግበኝ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ራሱ ይባላል አይደለ? አንቺ ይሄን አታውቂውም? ቤተክርስቲያን ሄደሽ አታውቂም እንዴ? አውቃለሁ። ታዲያ እንደዚህ ሲባል ሰምተሽ አታውቂም? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ሲባል አታውቂም? ሰምተሽ? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ምንም በቃ ጆሮች ላይ አልፎ አያውቅም? አልፎ ያውቃል። ማሻአላ ያውቃል። እሺ አብ ወላዲ ማለት ነው? አብ ወላዲ ሲባል ምን ማለት ነው? ከፍ አድርጊው ወይም ጨምሪው። አብ ነው የወለደው ማለት መሰለኝ ትርጉሙ። ወላጅ ማለት ነው ደግሞ አስገኝ ማለት ነው። እሺ ወለደ ማለት ነው። ማንን ወለደ? ኢየሱስን። መንፈስ ቅዱስ ከየት መጣ? ሰረጸ አይደለ? ሰረጸ። ከማን ሰረጸ? ከአብ ሰረጸ። ከአፉ ወጣ። እሺ አሁን ይህን ከተስማማን ኢየሱስ ወልዷል? አልወለደም። ስለዚህ እሺ አልወለደም። እሺ አብ ተወልዷል? አልተወለደም። ማሻአላህ። ስለዚህ የወለደ አምላክ አለ፣ ያልተወለደ አምላክ አለ፣ እንዲሁም ደግሞ በተቃራኒ ደግሞ ሁለቱ ሲመለስ አለ ማለት ነው። እሺ እንመለስ ወደኋላ። ኢየሱስ ሊወልድ አይችልም አይደለ? እኔ እንደማውቀው ላስረዳ። እሺ አስረጂ። አሁን ለምሳሌ አንተ አንድ አካል አለ አይደለ? ገባ? እጅህም የራሱ ስራ አለው፣ እግርህም የራሱ ስራ አለው አይደለ? ገባህ? ጨጓራዬም ማለት ጨጓራዬ ይፈጫል። እሺ አሁን ችግሩ ችግሩ እግዚአብሔር የራሱ እጅ እግር አለው፣ እንዲሁም ደግሞ አብ የራሱ እጅ እግር አለው፣ መንፈስ ቅዱስም የራሱ እጅ እግር አለው። ስንቆጠር 6 እግር 6 እጅ ነው ያለው ሲቆጠሩ ማለት ነው። ችግሩ ይሄ ነው እንጂ እንዳልሽው አንቺ አንደኛው እጅ ቢሆን አንደኛው እግር ቢሆን ችግር የለውም ነበር። ግን 6 እግርና 6 እጅ ነው ያለው። ምን ትያለሽ? እንዴት እንደሚያስረዱ እኮ ነው ግራ የሚገባው። ይገርማል። እሺ ቀጥሉ። እሷ ተቋርጣለች መሰለኝ። እኔ ልቀጥል። እሺ ቀጥይ በእናትሽ። ኦኬ እኔ ከእውነተኛው ጋር ነበር። ሰላም እውነተኛው ነው። ግን ትንሽ ድምፅሽን ከፍ ብታደርጊው፣ ትንሽ ድምፅሽን ከፍ አድርጊው።
ስልኩን ጆሯችን ውስጥ ልንከተው ነው እንድንሰማ። ኦኬ እሺ፣ ቅርታ። እሺ ደህና ነህ? እውነተኛው እንዴት ነህ? ሁሉ ሰላም? ሰላም፣ እግዚአብሔር ይመስገን። ደህና ነሽ? ሄሎ፣ ኦርቶዶክስ ነህ? አዎ። ማለት ዲያቆን ነህ ወይስ? እኔ ዲያቆን አይደለሁም፣ ግን ተምሬያለሁ በደንብ። ኦኬ፣ ግን እየተማርከው ቤተክርስቲያን ነው? ቴዎሎጂም ተምሬያለሁ፣ ሰንበት ትምህርት ቤት ኮርስም ተምሬያለሁ፣ አውደ ምሕረትም ላይ ጥግብ ስል ተምሬያለሁ። ኦኬ፣ በምን ላረጋግጥ እችላለሁ አንተ እንደሆንክ ኦርቶዶክስ እንደሆንክ? ለምሳሌ ኦርቶዶክስ መሆኑ እኮ አንድ ሰው የሚታወቀው ሊቀ ሊቃውንት ስለተባለ ወይ ጳጳስ የሚባል እንትን ስለተሾመ ላዩ ላይ ስለተጫነበት ሳይሆን ከቤተ ክርስቲያኗ መጽሐፍት ጋር ውጭ ያላስተማረ እንደሆነ ብቻ ነው። ገባሽ? ኦርቶዶክስን የሚለየው በዛ እንጂ በታርጋ ቁጥር አለ ማለት ቅርታ ንፋስ አለ በጣም። ለምሳሌ አንተ እኮ ማለት አሁን እያስተማርከ ያለው ከቤተ ክርስቲያን ውጪ ነው ታውቃለህ። ማለት እኛ እንደዚህ አይነት አስተምሮ የለንም ታውቃለህ። አንተ ማለት እንዲህ አይነት አስተምሮ ጌታን ሰምቼ አላውቅም በጭራሽ። ንፋስ አለ ቅርታ። መጽሐፉን አላመጣሁልሽ። ያሁኑ መጽሐፍ ኬት ነው የመጣው? ሰይፈ ስላሴ መዝገበ ጸሎት ነው። አሁን መዝገበ ጸሎት አለሽ? የለኝም። ግን እንዲህ አይነት አስተምሮ ሰምቼ አላውቅም። እግዚአብሔር ማለት እንዴት ነው አንተ ሶስት አምላክ የምትለው? ሶስት አምላክ እኮ የሚባለው ይኸውልሽ፣ ሶስት አምላክ የሚባለው እኮ በአካል ነው። ምክንያቱም ይኸውልሽ አብ አካል አለዋ፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው። በእኛ ፍጹም ገጽ ፍጹም አካል አለው። አካል ማለት ከራስ ፀጉር እስከ እግር ጥፍር ነው ይላል እኮ እንደውም ሲያብራራው። ስለዚህ ሶስት አካሎች አሉ። እያንዳንዳቸው አንተ እንዴት ነው ቆይ ለአምላክ እንዴት ነው ጥፍር ፀጉር አለው የምትለው? ጤነኛ ነህ? ቆይ አንዴ መሀላችሁን እንዳልገባ። አንተ ሲቀጥል መልክ የሚባለው ከራስ ፀጉር እስከ እግር ጥፍር ነው ብሎ አንተ ኦርቶዶክስ ነህ? ይኸው ሊያመጣልሽ ነው። መልክ የሚለው ከቤተክርስቲያኑ ይሄው ከኦርቶዶክስ እንደ እኔ ያልኩትን እንዴት ተብሎ እንደተጻፈ እኮ ሊያመጣልሽ ነው ወይ እኔ እና ነኝ ያልኳት እኮ አሁን ሄሎ ነበረች እያወራች። አይደለም ሶስት አምላክ ወደ እሺ ካልሆንክ ይኸው እዚህ ጋር አሁን እኔ ያልኩትን አንብቢ። አንብቢ እራሷ ታንብበው። ቆይ ሲጀመር ቅድም ማለት አብ አካል አለ ወይ ያላችሁ ነበር። ሲጀመር አትበይ እስቲ መጀመሪያ መጽሐፍቱን አንብቢ እስቲ። ምን መጽሐፍት ነው እኮ መምህራን የሚባሉት እንጂ እኛ አይደለንም። አንብቢ እስቲ መጀመሪያ። ታነቢያለሽ? መጽሐፍት ሳታነቢ ዘለሽ መጥተሽ ትከራከሪያለሽ። አንብቢ። ይሄ የቤተክርስቲያኗ መጽሐፍ ነው። አንብቢ እስቲ። ቢዋ ምን ነው ፈራሹ? አንብቢው። ሳይማሩ ላስተምሩ የሚሉ ነው እኮ የሚያስቸግሩት። አሁን ይህን አንብቢው ምን ይላል? ኦርቶዶክስ ነህ ግን ትላለች መጣ ዝም ብላ። አንብቢው ይህንን። ይሄ የቤተ ክርስቲያኗ መጽሐፍ። ቀጥልማ እንደዚህ ጋር ያው መልክ ማለት አንተ አንብበው በቃ ችግር የለውም። መልክ በአካል ላይ ያሉ የአካል ክፍሎች አይን፣ እጅ፣ እግር ወዘተ ናቸው ይላል። ከላይ ደግሞ ምን ይላል? መልክ የሚለው አካል ማለት ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ይላል። ምን ትፈልጊያለሽ? በቃ ቆይ ኢምራን ስላመጣው መጽሐፉ የእስልምና መጽሐፍ ልታረጊው ነው እንዴ? ቆይ አንተ ማለት ቅርታ ንፋስ አለ። ግን አንተ አሁን ለአምላክ ፀጉር አለው ብለህ ታምናለህ? አዋ ፀጉሩ ቀይ ፀጉሩ ነጭ ነው። በረድ መሰለ ይለዋል። አውጣው። ኧረ በእናትህ ኦ ማይ ጋድ። ቆይ
ያው መጽሐፍ አንብብላት ቅዱስ ላይ ያለ እኮ ነው። መጽሐፍ ቅዱስ ላይ እስቲ ያለ ቃል ነው። አንብባ አንብባ። ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረድ የነጻ እንደ ሰርዲኖስ ኢያስጲድ ዕንቁ የከበረ እሱ አንድ ቅዱስ ነው ይላል መጽሐፍ ቅዱስ ላይም አለ እኮ። ምን ነበር የሚለው ኢምራን? ሌላ መጽሐፎችን እኔ ስለ ሌላ መጽሐፎች አያገባኝም። ዝም ብሎ መጽሐፍ ቅዱስ ላይ ያለውን ምን ነበር የሚለው ኢምራን? አውጣዋለሁ ግን መጀመሪያ ይሄንን መካድ አልችልም። ይሄ ቤተክርስቲያን ይጸልያል እኮ። አሁን እኮ ልትክድ መጣች እኮ። ይላየ ኦርቶዶክስ አይደለህም ትልና ራሷ ኦርቶዶክስ ሳትሆን አንተ ኦርቶዶክስ አይደለም ልትል ትፈጥናለች። መጽሐፍቱን ግን አታውቃቸውም። እንደዚህ ያሉት እኮ ነው ያስቸገሩት። አሁን አንቺ ታዩና ሊቅ የሚባለው ይሄን አይኑ እያየ እኮ ነው የሚክደው። ከዛ እሱ ሊቅ እዛ ጋር መስቀል ስለያዘ ብቻ ነው የምትከታዩ፣ ብዙ መጽሐፉን ነው የምትከታዩ። ስለዚህ ታርጋ ትለጥፊ ዝም ብለሽ አሁን ኦርቶዶክስ ነገር ምናምን አትበይ። ኦርቶዶክስ የሚያስብለው ጥምጣም ወይ ጳጳስ መባል አይደለም። መጽሐፉ ከሚለው ጋር የሚናገር ከመጽሐፉ ጋር የማይጋጭ ነው ኦርቶዶክስ የሚባል። አንተ ሲጀመር ማለት ነው አንተ ኦርቶዶክስ እንኳን ባትሆን ለአምላኬ ጸጉር አለው ብለህ ካሰብክ ትንሽ የአይምሮ እንትነት አጋጥመዋል፣ መቀንጨብ ነገር አጋጥመዋል። ጨበሬዎች ናቸው እንጂ ቀንጨረው የቀሩት ጸጉር አለው ነው። ችግር የለውም። ይሄ መጽሐፍ ክደውታል። ጨበሬ አድርገው የሚዞሩ ጭንቅላታቸው የሚቀነጭሩ ተው በቃ ይሄን አንብበው ወንድማ፣ ጸጉራቸው የማይሸፋፈኑ ማለት ነው። ኔትወርክ ይዞ ይሄን አንብብልኝ አንዴ ይላል። ዙፋኖቹም እስኪዘረጉ ድረስ አየሁ ይላል። ዳንኤል ነው የሚለው አይደል? ትንቢተ ዳንኤል 7 ይኸው በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ፀጉር እንደ ጥሩ ጥጥ ነበር ይላል። በቃ ምን ትፈልጋለህ? ፀጉር አለው እግዚአብሔር። ይሄ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እኛንን እሱን አስመስሎ ነው የፈጠረን። እኔ ሳያውቁ የሚከራከሩት የሚያውቁት ተደብቀዋል። አሁን ኢምራን መሰለ አዋቂ ነን የሚሉት እዚህ አይመጡም። ለምን ይዋረዳሉ? ምክንያቱም ታዋቂ ናቸው። ተዋረዱ ይባልባቸዋል። አሁን እንደ ሄሉና ጾም ያሉት ደግሞ ምንም ሳይማሩ ሳያነቡ ይመጡና ኦርቶዶክስ አይደለ እንትና አይደለም ይላሉ። ቸጋሪ ነው በጣም። እሺ አሁን ምን መሰላችሁ? ሄሎ እሺ አንድ የአሁኑ ጥቅስ መጽሐፍ ቅዱስ ውስጥ ነው። አዎ ትንቢተ ዳንኤል ምዕራፍ 7:9 መጽሐፍ ቅዱስ። አዎ ጴንጤም ላይ ኦርቶዶክስ ሁሉ መጽሐፍ ቅዱስ ላይ አለ። አየዋለሁ። ኦኬ ካለ በጣም ሶሪ አለ ብዬ አዳምኩ። ወይ ለምሳሌ እየተቀመጠ ምናምን ቢሆን ይችላል እንጂ እግዚአብሔርን በጭራሽ ሊሆማችን ነገር እንዲህ ሰው ለአምላክ ጸጉር ምናምን የምታበጃጅለት ተይውና ብብት ራሱ አለው፣ ሁሉም ነገር አለው። ከሱም አልፎ ኢየሱስ መራቢያ አካል አለው። ታውቂያለሽ? ወላ ሳይሽ እሱን ታያለሽ። ላውጣው በሰው መልክ እሱ በሰው መልክ ስለመጣ ችግር የለውም። ማሳይታ ኢየሱስማ ወንድ ልጅ ነው። ኢየሱስ ወንድ ነው። ግን አብና መንፈስ ቅዱስ ራሱ አፍንጫም አላቸው ጫማም አላቸው። አሳይሽ ታነቢያለሽ? እኔ እስኪ አንብቢው አንዴ። ይሄን አንብቢው አንዴ ከላይ ጀምሪና። ሄሎ አለሽ ወገኔ? በውስጥ አንብባል እንትን ልትልብን ነው። በቃ ያው ያሻምቡ ያው ሁላችሁም አንብቡት። ያው በአዳም ላይ ያለው መልክ ሁሉ በአብ በወልድ መንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ ዓይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። አሜን ይላል።
ተናጋሪዎቹ እነማን ናቸው? ሃይማኖታቸው የቀና 318 ሊቃውንት አባቶቻችን። እነዚህ እነማን ናቸው? የኒቅያ ጉባኤ ላይ የነበሩት ጥንታዊ አባቶች ናቸው። ሄሎ ምን ተሻለ? የቀሩትም ደግሞ የቀረ እንግዲህ የቀሩ ውስጥ ማለት ብልትም አለ፣ ሌሎችም ነገሮች አሉ። አዳም ላይ ያለው እሱም አለው ማለት ነው። የለም ብልት የሚባለው ነገር የለም። የቀሩት ይላላል። የቀሩት ምን ናቸው? የለም ምን መሰለህ፣ ብልት የሚባለው አለመኖሩን የምታውቀው ኢየሱስ እንዲህ ብሏል። አንድ ሴት ነበረች፣ 7 ባሎች ነበሯት፣ በስተመጨረሻ በገነት ለማ ትሆናለች ብሎ ሲጠይቅ መጽሐፍትንና የእግዚአብሔርን ዓላማ አታውቁምና ትስታላችሁ፣ በሰማይ እንደ መላእክት ይሆናሉ እንጂ እንደዚህ የሚቀጥል ነገር የለም ነው ያለው። ስለዚህ መላእክት ደግሞ ብልት የላቸው፣ ብልት የሚባል ነገር የለም። ስለዚህ በሰማይ ጾታ የለም። ጾታ ለመዋለድ እዚህ ጋር ሰው ብዙ ተባዙ የሚለውን ለመፈጸም የመጣ እንጂ እንደ ስላሴ እንደዛ ናቸው ማለት አይደለም። እኔ ደግሞ ላሳይ ደግሞ እሱ እናንተ እንጓያለን በኋላ። ከሱ በፊት መጀመሪያ ግን እሸኛቸው ሁለቱን እጹብና ሄሎ ሄዱና አሳይካለሁ በኋላ ብልት ራሱ የሚለው እንዳለ ማለት ነው። ከሱ በፊት ሄሎና እንትና እጹብ ምን ትላላችሁ? ምን ተሻለ? እጹብ የት ገባችሁ? እኔ መጽሐፍ ቅዱስ ውስጥ ካለ ለማንበብ እሞክራለሁ፣ አነባለሁ። የእውነት መጽሐፍ ቅዱስ ውስጥ ካለ እውነተኛው ይቅርታ፣ መጽሐፍ ቅዱስ ውስጥ ካለ ግን መጽሐፍ ቅዱስ ውስጥ ከሌለ እኔ ሌላው ለተጻፈው ነገር አያገባኝም። ስለዚህ ጴንጤ ሆነሻል። አንደኛ፣ ሁለተኛ ግን መጽሐፍ ቅዱስ ላይም አለ። ግን መጀመሪያ ጴንጤ ሆነሻል። መጽሐፍ ቅዱስ ብቻ የሚለው ጴንጤ ነው። ኦርቶዶክስ ግዴታ ሌሎች መጽሐፎችን ቅዱሳን መጽሐፍ መቀበል አለበት። የማይቀበል ከሆነ ኦርቶዶክስ አይባልም። ለዛ ነው ኢየሱስ ምን አለ? የአባቶችን ታሪክ ቅዱሳን መጽሐፍትን ሳይቀበሉ የሚያምኑ ካሉ መንግስተ ሰማይ ይገባሉ፣ የሚያምኑ ካሉ ገሃነም ይገባሉ ብሏል። መቀበል አለበች። ግን ሁለተኛ መጽሐፍ ቅዱስ ላይም አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ደግመዋለሁኝ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ አለ። ሄደሽ ማንበብ ነው። ምሳሌ ሊሆን ይችላል እንጂ ለእኔ አምላክ በጭራሽ ጸጉር፣ ጥፍር ምናምን ብብት ምናምን ያልከው ሊኖረው አይችልም። እሺ የጸጉር ምሳሌው ምንድን ነው? የጸጉር ምሳሌ ምንድን ነው? ጠይቀሽ ነው ምሳሌውን ነገሪ። ልብሱ እንደ በረዶ ነጭ ነው ይላል። ልብስም አለው ቀሚስም አለው። ዙፋኑ የእሳት ነበልባል ነው። የራሱ ጸጉሩ እንደ ጥሩ ጥጥ ነው አለ። ጥጥ ነው በቃ ጸጉሩ ጥጥ ነው የሚመስል። ጥጡ ከመምራተች ከሆነ ጥጥ ማለት በቃ ሰብሰብ ብዙ ጸጉር ያለው ማለት ጸጉሩ ብዙ የሆነ ማለት ነውና ዋው ጸጉሩ ያምራል ማሻአላ ብለናል። ማሻአላ የሚለው መጽሐፉ ነው። ሶሪ እንዳደብርሽ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ያው ልክፈተው እንደመስድብ እንዳይመስላችሁ ይቅርታ። ያው የራስ ጸጉሩ እንደ ጥጥ ነበር። ጥጥ ነው ብዝት ያለ ማለት ብዙ ጸጉር ያለው ነጭ ጸጉር ሆነ ብዙ ነውና ያው የራስ ጸጉሩ እንደ ጥጥ ነበር። አይን ያለው ይመልከት። ያው ስክሪንሾት አድርጉላችሁ። ትንቢተ ዳንኤል ምዕራፍ 7 እሺ ጹባን አንዴ ክፈት የሆነም ቦታ ያ እሺ ለአንዴና ለመጨረሻ አንድ ሀሳብ ላውራ። እውነተኛ ምን እንደሆነ የሚለው ማለት ካሰው በፊት አንድ ጥያቄ እሺ ሲቀጥል ማለት ነው አንተ እዚህ ቁጭ ብለህ አንድ ጥያቄ አለኝ። ቆይ እኔ ላውራ ትጠይቀኛለህ። እሺ ቀጥል። አትንጫጫ አታውቁም ምናምን ከምትል የራስን ቤት ከፍተህ ማለት ቁጭ ብለህ ለማያውቁት አስተምር ከቻልክ ማለት እዚህ ቁጭ ብለህ ማለት እንትን አትበል፣ አታሽቃብጥ። ገባህ? አታውቁም ምናምን ኦርቶዶክስ ነኝ ምናምን ትላለህ እንዴ? አንቺ ያሉ ማይምናን እዚህ ክርስትና ሲያጠፉ ጸጥብ ላይ ነው እንዴ? አንተ ምንም አላጠፋም፣ እየጠቀምካት ነው ክርስትና ነው። አታውቂም እኮ ሳታውቂ በማይም ጭንቅላት ስትመጪና ከዛ ባህር ውስጥ ሰምጠሽ ትቀሪያለሽ። እሺ ይሁን በቃ አንተ ታውቃለህ። ሌላውንም እንዳታሰምጪ። አንተ ጠይቀኝ ደግሞ እኔ ሌሎችን
ከባህር ላስወጣ ነው የመጣሁት። ገባሽ? በእናትህ ትንጫጫ። ማንን ነው ከባህር ለራስ ውጣ ቀድመህ አዝግ። አንተ ጠይቀኝ። አንቺማ እዛው ዝገሻል። እዛው እንደፈለግሽ ከፈለግሽ ለምን የራስን ከፍተህ ቁጭ ብለህ አታስተምርም? እዚህ ከምታሽቀምጥ ቢያንስ እኛ ለማወቅ ነው የመጣ ነው። የምናውቀው ልናወራ ነው የመጣ ነው። ምን ታውቂያለሽ? እኔ እኮ እንትን አይደለሁም። ሙሉ የምታውቀው አንድ ነገር ችግር የለም። እሺ ማይነ ትቀጥያለሽ። እጹብ አንስቲ የምታውቀው አንድ ነገር ንገሪኝ። አንድ የምታውቂውን ነገር ስለ ክርስትና አንድ ብቻ ንገሪኝ። ጀምር። በጣም የምታናድሩ ነገር ናችሁ። ማስረጃውን አውጥ። መጽሐፉን የሚያናደው ወላሂ እኛ አይደለም። መጽሐፉ እግዚአብሔር ሶስት ነው። መጽሐፋችሁ አለ መጽሐፈ ዜማ ስላሴ ማለት ነው። ሁለተኛ ደግሞ እግዚአብሔር ጸጉር አለው አለ። እኛ እኮ አይደለም መጽሐፉ ነው ያለው። ምን ተሻለ? እግዚአብሔር ኢየሱስ ክርስቶስ አለው። ኢየሱስ ክርስቶስ በወንድ ልጅ የኢየሱስ ጸጉር ጥቁር ጸጉር ነው ያለው። ኢየሱስ ግን አብና መንፈስ ቅዱስ የሚባሉት ነጭ ጸጉር አላቸው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጥቁር ጸጉር ነው ያለው የሚል ነገር አለ አለ ፎቶ አይቼ አለ ፎቶ አይቼ ፎቶ አይተህ ፎቶ እኮ አይደለም ፎቶ አይደለም። መጽሐፍ ቅዱስ የተጻፈውን ነገር ነው እንትን የምትለው በፎቶ አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጥቁር ጸጉር አለው ይላል። በቃ እኔ አላውቅም። እኔ ፎቶአችን ነው ፎቶ አይቼ እንጂ አላውቅም። አንቺ ንገሪኝ። እኔ ፎቶ ይዣለሁ። ፎቶ ይዤ አየሁ። እኔ ፎቶን አላውቅም። ይሄ እኮ ሰው የሳለው ነው። እሺ አንቺ ንገሪኝ። በቃ አንቺ ንገሪኝ። እኔም አላውቅም። አየህ አናውቅም። እኩል ነን። ግን ማነው ጸጉር አለው? ዋናው ጸጉር አለው፣ ግን ጥቁር ሊሆን ይችላል አይደለ? ለምን ኢየሱስ ቆንጆ ነው ተብሏል። ስለዚህ ጥቁር ሊሆን ይችላል ብዬ አስባለሁ። ምን ታስባለሽ? ኧረ በእናታችሁ አታደሉልኝ። ኢየሱስ እንደዛ ብዬ ገምታለሁ። ስለ መልኩ የተቀመጠለት ነገር አለ። እሱ እኮ ስዕል እኮ ነው። ሰው ነው የሳለው አለ። መጽሐፍ ቅዱስ ላይ አለ ቆንጆ እንደሆነ ምናምን ሴቶች እንደሚከቡት አለ። ግን እሷን ፖይንታችን እሱ አይደለም። እና አሁን አንቺ ስለ ክርስትና የምታውቂውን አንድ ነገር ንገሪኝ። ቀጥል። ለምንድን ነው ነገር ከፈለግ ጥያቄ ጠይቀኝና ማውቀውን እነግርሃለሁ። ማውቀው ከሆነ እሺ፣ እንደዛ ከሆነ እውነተኛው ጠይቃት አንድ ጥያቄ እስኪ። ከዛ እውቀትሽ በተለይ ስትሳደቢ ነበረ። እውነተኛው ለምን ጠይቅሽም? ወገንሽ ያው ይጠይቅሽ። ስትሰድቢ ለምን አልፈልግም? ለምን ለእሷ አትመልሺም? ለእሷ አልመልስለትም። በቃ ተይው፣ እጠይቅሻለሁ። ችግር የለም። ግን ይሄን ያክል ሰው መፍራት የለብሽም። እሺ፣ ጥያቄ አጠር ያለ ጥያቄ ጠይቅሽ። ወላሂ ከጥያቄው በታች የተነሳ ምን እንደምጠይቅ አላውቅም። እሺ፣ አና ተመለሺ። ጠይቅሽ። ስንት አምላክ የምታመልከው? አንድ አምላክ። ያ አንድ አምላክ ማን ነው? እግዚአብሔር ማን? የትኛው እግዚአብሔር ማን ነው? የትኛው እግዚአብሔር? ሶስት እግዚአብሔሮች ነው ያሉት። ሶስት እግዚአብሔር የለም። እሺ፣ አንድ እግዚአብሔር እንተመክ። የአንድ እግዚአብሔር ማን ነው? አብና ወልድ መንፈስ ቅዱስ። የትኛው ነው የአንድ እግዚአብሔር? አንድ አካል አብ ወልድ መንፈስ ቅዱስ። አንድ አካል። ኧረ አላህን ፍሪ። አንቺ ሶስት አካል ነው ያለው። ጴንጤ ነሽ። በቃ አንቺ ክርስቲያን አይደለሽም። አንቺ ያይሻ ክርስቲያን አይደለሽም። አንቺ ወላሂ ክርስቲያን አይደለሽም። አንቺ ሰባሊዎስ ነሽ። ወላሂ ሰባሊዎስ ነሽ። አንድ አካል ሰባሊዎስ ነው። ወላሂ ሰባሊዎስ ነሽ። ተሳስቼ ነው። እንደሱ ንስሐ ግቢ። ይቅርታ ንስሐ ግቢ። ካልገባሽ አንቺ ሶስት አምላክ እንትና ሰባሊዎስ ቤተክርስቲያን ትሰድብሻለች። ቤተክርስቲያን አንቺ ዝንጀሮ ትልሻለች። ዝንጀሮ ነሽ። እናትሽ ዝንጀሮ፣ አባትሽ ጦጣ ነው። ስለ ቤተክርስቲያን አለች። ወላሂ ቤተክርስቲያን ምን አለች? ሰባሊሳውያን አባታቸው ጦጣ። አሁን ተመለሽና ወላሂ መጽሐፉን ያለው ወረበል ያሳይሽ። በቃ እንዴ መጽሐፉ የሚሆነ ነገርኩሽ አይደለም? ያሳይሽ። በቃ ወላሂ አይደለም። ያው መጽሐፉን ያለው ቤተክርስቲያን ያለችው ዝንጀሮ ናቸው አለች። ያው ዝንጀሮ ይታይሻል። ያው በመጽሐፍ ነው የምናወራው። እስኪ አንብቢው። ምንድን ነው የሚለው? ናቸው ዝንጀሮዎቹ እንዴ? አንብቢውና ሰባሊዮሳውያን እጹባን አሁን ዝንጀሮ ናት፣ ግን ተርፋለች። ይቅርታ ብላለች እጹባን እንጂ እሷ ዝንጀሮ ልትሆን ነበር።
ግን ይቅርታ ብላለች ቀድማ እንጂ እሷም ዝንጀሮ ልትሆን ነበር። እስኪ አንብቢው አንዴ። ማነው ዝንጀሮ የሚያደርገኝ? እስቲ አንብቢው መጀመሪያ። ቤተክርስቲያን ዝንጀሮ ታለች። አንብቢው እስቲ አንዴ መጀመሪያ። አይታይም እኩል አድርገው። የትኛው ነው ማለት ነው? አንዴ ላይ ይላባ። እሺ ይሄን አንብቢው እንዲህ ብላ ከላይ ጀመረሽ። እዚህ ከፋ ይያ ድምጽሽን ከፋ በውስጥ ማንበብ ይችላል። ድምጽሽን ከፋ ለህዝቡ ይስማ። ማንበብ የማይችል እኮ ነው ይችላል። ችግር እኩል አድርገው እንትን እየተንቀሳቀሰ ነው። ድምጽሽን ከፍ አድርገሽ አንብቢ። በቃ እኔን አንብብልሽ። ስለዚህ እንዲህ ብለን እናዛችኋለን። እንግዲህ ድምጽሽን ከፍ አድርጊዋ፣ ህዝቡ ይስማ። እንዴ ህዝቡ እየሰማ እኮ አይደለም። ቤተክርስቲያን እንዴ ማወቅ አለበት። ቤተክርስቲያን እንደምትሳደብና አንቺ ራሱ እንደተሳደብሽ ማወቅ አለበት። ቀርሞ ሀሳቡ ምን ለማለት ፈልገው ነው? ሰላምንድን መጀመሪያ አንብቢውና ከዛ አስረዳሻለሁ። አንብቢው አንዴ። እሺ እኔ ላንብበው። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች፣ ሃሌሉያ አሜን። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። እጹባን አንቺ የእባብ ልጅ ነሽ እና ደግሞ ጦጣ ይሄ ውሻ ደግሞ ዘመድሽ ነው። እሺ እና ጅብም ዘመድሽ ነው። የጅብ ዘመዶች ናቸው። አባታችሁ ዝንጀሮ ወላሂ መጽሐፍ ነው። አባታችሁ ዝንጀሮ እናታችሁ ጦጣ ናት። ያው አባታችሁ ዝንጀሮ። ስለዚህ አንቺ አባት ጦጣ ነው፣ እናትሽ ደግሞ ዝንጀሮ። ትከተል ዘመድሽ ጅብ ነው። ለዘላለሙ አሜን አሜን ብያለሁ። የተባሉት ሰባሊዮስ አንድ አምላክ አለ በማለታቸው አንድ አካል በማለታቸው እኔ እኮ ሙሉ መጽሐፍ ቅዱስን ማለት ሀሳቡ ጥቅሷን ብቻ ታነው ያ መጽሐፈ ዜና ስላሴ ላይ ነው ያለው። ቁጥር ስንት ላይ ነው? ፔጅ 26 ላይ አይደለም 26 ትክክል ነኝ። እስቲ ፔጁን አሳይኝ በደንብ ስክሪንሾት ላድርገው። እሺ ኖ ሶሪ 28 እሺ 26 ስለእንትን የሚያወራን 28 ላይ ያ ጠጋ አድርገው ስክሪንሾት ላድርገው። እሺ ይሄ ግዕዘኛው ነው። ግዕዘኛው ከፈለጋችሁ ያው እዚህ ጋር አማርኛው ደግሞ ዝቅ አድርገው ትንሽ ቁጥሩን ከላይ እንዲታየኝ የላይኛው ፖይንት ስንመለስ እጹባን አንቺ ከመጠምጠም መማር ይቀደምባል። ለዚህ ነው አሁን ሳይማሩ መተው እዚህ ጋር እንደዚህ አይደለም እንደዚህ ያለው ያሉ ቤቱን የከፈቱት እኮ ያሰደቡ ያሉት እኮ የማያውቁ ናቸው። ያሰደቡት አንተ አሁን ለምሳሌ የኛው መልስ እስቲ ከጭ ካወቀው ሙሉ መጽሐፍ ቅዱስን ካወቀው መልስለት። እኔ አላውቅም፣ አንተ ታውቃለህ፣ መልስለት። ምን ልመልስለት? አሁን እኔ የጠየቀኝ ጥያቄ ማለት እንደዚህ ተብላችኋል አለ። ከየት መጣ? ለምን ሶስት አካል የለም የሚል አይደለም፣ እሱን አይደለም። አሁን ዝንጀሮ ናችሁ ምናምን ብሎ ያነበበውን ማለት እና ስላለ ምን ይሁን ብሏል እኮ። ከየት መጣ? ለምን ተጻፈ? እኔ አንተን ልጠይቅ። እኔ አላውቅም። እሱ እንደዛ ብሎ እሱ እኮ ሶስት አካል ነው በቃ ከተጻፈ ተጻፈ ነው በቃ። እኛ ልሰርጁ ስለዚህ እኛ ልሰርጁ ነው ሶስት አካል ተዘዋዋሪ ማለት ነው። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ዘመዶቻችሁ ናችሁ ማለት ነው። እንደዚህ ተረግሞ ጅብ ዘመዷ ከሆነ ዝንጀሮ አባቷ ከሆነ እባብ ዘመዷ ከሆነ በቃ በሙሉ እንስሳ በሙሉ የእሷ ቤተሰብ ናቸው ማለት ነው። ማህበረ እንስሳ ማህበረ ቅዱሳነ እንስሳ ብያችሁ ቀጥል። ስለዚህ እኔ ብቻ አይደለሁም እንስሳ ማለት ነው። ሁላችንም እንስሶች ነን። አንቺ ነሽ እንጂ ሶስት አካል የለም ያልሽ አንቺ ነሽ። አንድ አካል ነው እግዚአብሔር ያልሽው አንቺ ነሽ። ስለዚህ እኔ አሁን ዝንጀሮ ነኝ ማለት ነው። አይ ስለዚህ እውነተኛ አንተ ማለት ያውንን ሀሳብ አምናሃል ማለት ነው። ያው ምን መሰደብ ብርቅ ነው እንዴ? እኔ እኮ
እኔ ዝንጀሮ ሳይሆን ለምን ተጻፈ፣ እንዴት ተጻፈ፣ ከየት ለምን? እሱን እኮ ነው ያንተን ካወቅ እየጠየቅኩ። በአካል የእግዚአብሔር አካል ሶስት አይደለም አንድ ነው የሚል እርጉም ነው። እሱን ስላልኩኝ እኔ በቃ ዝንጀሮ ነኝ ቤተሰቦቼ ምናምን ናቸው ማለት ነው። ዝንጀሮ ነው ማለት በቃ ወዲያው አውቶማቲካሊ ዝንጀሮ ነው ማለት ነው እንዴ? እንደዛ ነው የሚገባሽ? ገባኝ። ስድብ እኮ ነው። ግን ለምን እንደዛ ተባለ እያልኩ እኮ ነው አንተን እየጠየቅኩ ነው። እንደዛ ስላልኩ ብቻ እንደዚህ አባቶችም ዝንጀሮ እናቶቿም ጦጣ ናቸው እንዴት ማለት ለምን ተባለ? አላዋቂ ናችሁ ለማለት እኮ ነው። ቀጥልላት። ምን እስከ መጨረሻው እስቲ እሷን ፓርት ዝንጀሮ ከሚለው ቀጥሎ ቀጥልላት። ከፍ ልበል። እናንተ እባቦች የፍሙት ልጆች ናችሁ፣ እናንተ ውሾች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖት ስርዓት አትለውጡ። እናንተ በስላሴ ሰይፍ ተቀደዱ፣ በቁጣ በበትርም ተቀጥቀጡ። ከሰይጣን አሽክላ አታምልጡ። በደይን ባህርም ተዋጡ፣ ተሰጠሙ ለዘላለሙ አሜን። ጨርሻለሁ። ሶስት አካል የለም አንድ አካል ነው የሚል እንደዚህ ነው። ሶስት አምላክ የለም የሚል ሰይፈ ስላሴ ላይ አለ። ሶስት አምላክ የለም የሚል ሰይፈ ስላሴ ላይ አግኝተናል ወይም ሌላ መጽሐፍ ላይ? እኔ ሰይፈ ስላሴ አላነበብኩም። ስለ ስላሴ ሰይፈ ስላሴ ላይ አላነበብኩም። አንቺን እኮ አይደለም ያልኩት ኢምራንን ነው። ኢምራን ሰይፈ እንትን ሶስት አምላክ የለም ተብሎ ሰይፈ ስላሴ ላይ የተጻፈ አግኝተሃል ወይ ሌላ መጽሐፍ ላይ? አረ ጭራሽ ነው። ሶስት አካል የለም የሚል ሲጀመር የለም። ሶስት አምላክ የለም የሚል እኮ የተጻፈ የለም። አምላካችን እግዚአብሔር አንድ ነው ይበል እንጂ ሶስት አምላክ የለም የሚል የለም። አንልም የሚል ነው ያለው። አንልም ማለት አንድ አምላክም ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብሎ ሶስት አምላክ አንልም ማለት አንድ አምላክም ናቸው ለማለት ነው እንጂ የሉም ለማለት አይደለም። አንልም የተባለበት ምክንያት በአንድነት ስለሚሰሩ አንድነታቸውን እንዳትረሳ፣ በአብ ልብነት አስበው ወልድ ቃልነት ተናግሮ በመንፈስ ቅዱስ ስለሚያከናውኑ ይሄ አንድነት አንድ አምላክ ስላሰኛቸው አንድ አምላክ ብለን እናምናለን። በባህሪ አንድ፣ በአካል ሶስት። ስለዚህ ባህሪ ሲቆጠር አንድ ስለሆነ አንድ አምላክ አለ በባህሪ፣ በአካል ሶስት ስለሆነ ሶስት አምላክ አለ በአካል። ግን እሺ እንትን እውነተኛው ማለት ነው የእውነት ማለት አንተ አባቴ ትሆናለህ ታላቅ ወንድሜ። ለዛ ቅድም ለተናገርኩት ነገር ቅር ስላለኝ ይቅርታ ከልቤ ነው። እግዚአብሔር ማለት አንተ ከኔ በላይ ስለምታውቅ ወይ ደግሞ ብዙ መጽሐፍቶችን ስለምትቀበል ከዛ አንፃር ሊሆን ይችላል። አንተ ደግሞ በራስህ ከጫማ አለውም ጸጉርም አለው ብለህ ማመን ደግሞ ትችላለህ። ለዛ እኔ ለተናገርኩት ነገር ከልቤ ነው ቅርታ። እና ደግሞ አንብቤ ደግሞ የአሁኑን ጥቅስ ደግሞ ስለያዝኩት መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ውስጥ ካለ እኔ በውስጥ አወራሃለሁ። እሺ መጽሐፍ ቅዱስ እኮ ምን ብሎ ጨረሰልሽ መሰለሽ? ሰውን በመልካችን እንደ ምሳሌያችን እንፍጠር እኮ ነው ያለው። ይሄንን መጽሐፍ ምን እንደሚል ታውቂያለሽ? ቀለሜንጦስ የሚባል መጽሐፍ አለ ቤተክርስቲያን። እሱን ምን ይላል? አብ ለወልድና ለመንፈስ ቅዱስ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አላቸው። ይህንን መላእክት በሰሙ ጊዜ ደነገጡ ይላል። እግዚአብሔርን የሚመስል ማን ነው ብሎ ደነገጡ ይላል ሲብራራ። ስለዚህ እሱን ነው የምንመስለው እኛ መልካችን እግዚአብሔር። ለምሳሌ እኮ አንተ ጸጉር ብቻ አልክ እንጂ እኮ ሌላ ለምሳሌ ብዙ ነገራቶች አሉን። ያ ሁሉ ነገር የለም፣ ሆድ የለም፣ ሆድ የለም። መብላት የአምላክን ክብር ማውረድ አይመስልህም? የአምላክን ክብር ማውረድ አይመስልህም? አይደለም። ይኸውልሽ መብልንም ሆድንም ያጠፋቸዋል። መብልም ለሆድ ነው፣ ሆድም ለመብል ነው ተብሎ ተጽፏል። መብል የመጣው ለስራ ነው። ጥረ ግረ ብላ ስላለ እርግማን ሲመጣ ሆድ አብሮ ተፈጠረ። መጀመሪያ ግን መብል የለም፣ ጾታም የለም። ገባሽ? ብዙ ተባዙ የሚለው ሲመጣ ጾታ መጣ እንጂ መዋለድ መጀመሪያ የለም።
ስለዚህ አሁን አንቺ መብላትም አለ ልትዩ ነው ለእግዚአብሔር። እንደሱ አይደለም የተባለው። ቅርጻችን ነው የሚመስለው። ቅርጽ የአዳም ቅርጹ ሙሉ አካል ቅርጹ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ አለው። እኛን ይመስላል መልኩ። ግን እሱን መለኮታዊ ይሄንን አካሉን ማየት የሚችል የለም የተባለው። ያየነው ሁለተኛው አካል ወይም ሁለተኛው አምላክ ወይም ሁለተኛው እግዚአብሔር ወልድ የተባለው ስጋን ሲዋሃድ በስጋ አየ ነው። መለኮት ስጋ ውስጥ ተሰውሮ ወይም ተዋህዶ ማለት ነው። ስለዚህ ወልድንም ቢሆን እኮ በመለኮት አላየነው፣ በስጋ ውስጥ ነው ያየነው። መጀመሪያ ራሱን አድርጎ አስመስሎ ፈጠረን። ከዛ ይህንን እሱን የሚመስለውን አካል ተዋህዶ መጣና ሰውን አምላክ አድርገው። ስለዚህ የራሱን መልክ የሚመስል ፈጥሮ ከዛ የሚታይ ሆኖ አሁን በአብ ቀኝ ተቀምጧል። መላእክትም ያዩታል፣ እኛም እናየዋለን። በፊትስ መላእክት አያዩትም። መላእክትም እኮ አያዩትም። አሁን ግን ያዩታል። ማንን ነው የሚያዩት? ኢየሱስን እኮ ነው የሚያዩት። አብንና መንፈስ ቅዱስን ማየት የሚችል የለም። ኦኬ፣ እሺ። እና ተቀበልከኝ? ይቅርታ ጌታ። እንደዚህ አይነት ባህሪ ከኔ አይደለም ጭራሽ። በጣም ስለተናደድኩብህ ነው። ከታች ሳዳምጥ ስለነበረ እንዴት ነው ኦርቶዶክስ ነኝ ብሎ የሚያጭበረብረው ምናምን ብዬ እያሰብኩኝ ስለነበረ ነው እንጂ እኔ እንደዚህ አይነት ባህሪ የለኝም። እሺ፣ እንደውም ልጨምርልሽ ምን እንደሚል። ለማንኛውም በቃ ይቅርታ። ቆይ አንድ ልጨምርልሽ። በቃኝ። ለአንቺም ባትሰሚም ለሌላው ልናገር። ምንድን ነው የሚለው መሰለሽ? ኦኬ፣ ሲፈጥሩት አዳምን በመልኩ ሲፈጥር መላእክት ያውቃሉ እንደሚፈጠር። ማንን ይመስላል ማንን ያክላል ብለው ጠየቁት ይላል። አክሲማሮስ የሚባል መጽሐፍ አለ። እኔን ይመስላል መልኩ፣ ቁመቱ ግን ከእናንተ እጅጉን ያንሳል አላቸው። ፊዚካል ያው ትንሽ ነን፣ መላእክት ሰማይ ጠቀስ ናቸው። ከዛስ ይሳሳታል፣ ቢሳሳትም አድነዋለሁ። እንዴት? ከዚች ተወልጄ ብሎ ከማርያምን አሳያቸው ሁሉ ይላል። ገብቶሻል? ስለዚህ በደንብ እሱን ነው የምንመስለው። ግን እንዴት ነው? እኔ አላውቅም ጌታን። ግን የተሰጠው ግን ለአምላክ የአምላክን ክብር ማውረድ ነው ብዬ የማስበው። ምክንያቱም በቅርታ ነፋስ አለውጭና አምላክን በእንደዚህ አይነት ነገር እንትን ማለት አምላክን የመሰለ ሰማይና ምድርን የፈጠረን ትልቅ እንትን ፈጣሪ እኔ አላቅ ወይ? እንዴት ነው የገባሽ? ጸጉር አለው ሲባል ጸጉሩ ልክ የአንቺ ጸጉር ቀጥታ ሆኖ የሱ ቀጥታ ሆኖ የአንቺ ጸጉር ማለት እኮ አይደለም። እጅ ያለው ሲባል የአንቺ እጅ ስጋ አጥንት አለው፣ የሱ ስጋ አጥንት አለው ልትይ ነው? እንደዛ እኮ አይደለም። መለኮታዊ ቅርጹ ነው እኮ የሚመስለው። እጅ ይሻላል ቢያንስ ብብት ምናምን ስትል ከባድ ነው። ብብትም ማለት እኮ እጁ ቀና ሲል ከስር ከታች ያለው እኮ ብብት ነው የሚባለው ስሙ እኮ። እና ያ ማለት ያው ለምሳሌ የኛ እንደዚህ ቀና ስናደርገው እንትን ይላል ማለት ነው፣ እንደ መገጣጠሚያ ነገር። ለምሳሌ ወይ ሲታጠፍ እንትን ይላል። እንደዛ አይነት ነው ብለህ የእግዚአብሔር እጅ አይተጣጠፍም። ኖ በቃ አንተ ውስጥ ያለው አምላክ የኔ አይደለም። ይሄ አይደለም እኔ ማመልከው እሱን አይደለም። ሰማያትን እጆቼ ሰርተዋል አይደል እኮ አንተ እኮ ጭራሽ አንቺ አሁን ስጋና አጥንት ነው ለእግዚአብሔር ልትሰርለት የፈለግሽው ወይስ ቅርጹ እኛን ይመስላል የሚለው ነው ማስተዋል ያቃተሽ? አንተ እኮ ነው ያልከው የእግዚአብሔር እጅ ይታጠፋል ያልከው እኮ አንተ ነው። ስጋና አጥንት አይደለም እኮ ቅርጽ ነው የሚመስለው። ቅርጹ እኛን ይመስላል ማለት እንጂ የሱ እጅ ስጋና አጥንት አይደለም። እሺ በቃ ማለት እኔ ስለ መጽሐፍ ቅዱስ እውቀት ስለሌለኝ ነው ራሱ ቅርታ የጠየቅኩ። ለዛ መጽሐፌን ቢያንስ አንብቤ ብከራከር ብሰድበሽ እንደዛ ይሻላልና ባይሻላል። እሺ ቅርታ በቃ
ምን መልካም ጊዜ መሰለሽ ለሁላችሁ። መጽሐፍትን ግዢና አንብቤ። እኔ እንደው ብዙ ባነብ ከዚህ በላይ ብዙ በነገርኩሽ ነበር፣ ግን እያነበብኩ አይደለም። አሁን ይሄ ይደንቅሻል አንቺ። ዕፀ በለስ እንኳን ዕፀ በለስ እኛ ነን ይላል እግዚአብሔር ኢየሱስ። ምንድን ነው ዕፀ በለስ? ዕፀ በለስ ምንድን አዳም ነው? ዕፀ በለስ አታውቅም? አዳም በልቶ የሳተበት ዕፀ በለስ። ይሄ ዕፀ በለስ ማለት ሾክ ነገር ያለው ከላይ እቺን እጽ ከበላክ ክፉና ደግ የምታስታውቀው ዛፍ እኮ ዕፀ በለስ ነው። ኦኬ። እኔ እኮ ማውቀው አዲስ አበባ ላይ አንዳንድ ጊዜ እነዚህ ማለት ከክፍለ ሀገር አምጥተው የሚሸጡ አለ። እግዚአብሔርን እሱን እያሰብኩ ነበር። እና እሰው ማለት አዳም አይበላውም ነበር። ዕፀ በለስ ማለት አዳም አይበላውም፣ ይወጋው ነበር። እኛ ነን ይላል። እኛ ነን ሲል ግን ዕፀ በለስን ስትበላ እኛን መሆን ትችላለህ፣ እኛን አምላክ ትሆናለህ ማለት ነው እንጂ ዕፀ በለስ እግዚአብሔር ተቀይሮ ወደ ዕፀ በለስነት ተቀየረ ማለት አይደለም። ልክ የጌታ ስጋና ደም ስትጠጪ የጌታ እንደበላሽ እንደሚቆጠርልሽ ዕፀ በለስን ሲበላ ምንድን ነው የሆነው? ሞት ብቻ ሳይሆን ያገኘው ክፉና ደግ አወቀ። ክፉና ደግ ግን ለማወቅ መጀመሪያ አምላክ ሰው መሆን አለበት። ከዛ ሰው ደግሞ አምላክ ይሆናል። ያኔ ሰው የተባለው እንግዲህ የክርስቶስ የለበሰው ስጋ ነው። ያ ስጋ የአዳም ስጋ ነው። ስለዚህ አዳም ከኛ እንዳንዱ ሆነ ተባለለት። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ ትያለሽ። እሱ ልክ ነው። እሱ እኮ ልክ ነው። ግን አንተ አሁን ሶስት አምላክ ያልከው ነገር ብበት የሆነ ነገር ለፈጣሪ የሰጠው አካላት እኔ ለአምላክ ይመጥናል እና ሶስት አምላክ ከሌለ አንድ አምላክ ብቻ ካለ ይህን ነገር አትደጋግሙት። አብና መንፈስ ቅዱስ ከሌሉ ብንጨርስ ይሻላል። ኦኬ በቃ እኔ መሀል ላይ ኢንሻአላህ። ቆይ እኔ አንዴ ላውራ፣ አንዴ ስልኬ ሊዘጋ ስለሆነ አንዴ ላውራ። እሺ፣ ግን እንዳትወጪ እፈልግሻለሁ። አንዴ ታወራለሽ። እሺ፣ አሁን ያጀማ ያው እግዳ ማላችሁ ሄሮና እጹብ ብዙ ነገር ተመራችኋል። ክርስትና ላይ ያለውን ሶስት አምላክ የሚለውን ነገርና ያው ስለ እግዚአብሔር ተመራችኋል። አሁን ደግሞ እኛ እንስበካችሁና እስልምና ላይ ጥያቄ ሆነባችሁ። እሺ ዮሐንስ ቆይ አንዴ ኔትወርክ ዮሐንስ 24 ማለት እግዚአብሔር መንፈስ ነው አይልም ይላል። መንፈስ ነው ማለት መላእክቶችን መንፈስ ተብለዋል። ወይኔ ዕብራውያን ምዕራፍ 1:7 ላይ መላእክቶች መንፈስ ተብለዋል፣ መናፍስት ተብለዋል። መንፈስ ማለት የማይታይ የሚል ትርጓሜ ነው ያለው። ለዛ ነው ኦገስቲን ተስቀምጦ ምን አለ? ፎር ስፒሪት ሃዝ ኤ ቦዲ ብሎ አስቀምጠዋል። መንፈስ ራሱ አካል ያስቀምጣል አይደለም። አሁን ዋናው ነጥባችን እግዚአብሔር ወይም ፈጣሪ ጸጉር አለው ምናምን ለምትሉት ሐሳብ ነው እኔ እያወራሁ ያለሁት። አዎ መንፈስ ማለት እሺ በቃ ትርጉም መስጠት መንፈስ ሲባል እንደሆነ ለስተመከች አንተኒ ፍራዘስ መጽሐፍ ኦገስቲን እንደዚህ አይ መጽሐፍ ቅዱስን ቄሶች ያብራውታል። ሙሉ ሐሳቡን አውራ ቀድመ ያው እሺ ሙሉ ሐሳቡን ለምን እንደ ፈቀጅልኝ እኔ ያልኩት ምዕራፍ ክፍል እሺ እሱን ከፍትልሻለሁ፣ ግን መጀመሪያ ፈቀጅልኝ እንዴ። እሺ ከዛ ተቀጥያለሽ እንደዚህ ያለ for who will deny that God is a body ማን ነው አምላክ ቦዲ አይደለም ብሎ የሚክደው አለ። although God is a spirit አለ ጥያቄ ምልክት አለ። ከዛ በኋላ for spirit has a bodily substance of its own kind አለ። መንፈስ ራሱ በራሱ የሆነ ቦድሊ ሰብስታንስ አለው አለ፣ የተለየ አካል አለው አለ። in its own form አለ፣ በራሱ ፎርም በራሱ አምሳያ የሆነ አካል አለው አለ። now even if is in building እያለ ይቀጥላል። ስለዚህ እግዚአብሔር ራሱ አካል አለው፣ ግን መንፈስ ሲባል የማይታይ የሚል ትርጓሜ ነው ያለው። ምሳሌ መላእክቶችን በዕብራውያን ምዕራፍ 7 ላይ መናፍስት ተብለዋል፣ ግን መናፍስት ሲባሉ የማይታይ ወራይ ቃል የሚል ትርጓሜ ነው ያለው እንጂ መላእክቶች ክንፍ አላቸው፣ እግርም አላቸው፣ አካልም አላቸው። ለዛ ነው ሰይፈ ገድለ ዑራኤል ነው ይሄ ስሙ ምንድነው የሚባለው? በአላ ብቻ የሆነ የዑራኤል መጽሐፍ ላይ መላእክቶች 700 ክንፍ ድረስ ክንፋቸው አይደለም አይን እንዳላቸው የሚናገረው
ለዛ ነው መጽሐፍ አክሲማዎስ ላይም ቅዱስ ኤጲፋኒዎስ መላኮች ክንፍ አላቸው፣ ክንፋቸው ላይ ደግሞ አይን አለ ብሎ የሚናገረው ግን መንፈስ ተብለዋል። እንደዛ ሆኖ ማለት ነው። ስለዚህ መንፈስ ማለት አካል የለውም ማለት እግዚአብሔር አሁን ድረስ ከርስም አለው አካልም አለው እጅም አለው ከርስም አለው ኢቭን ከርስ አለው ደግሞ አለው ከርስ አለው። ዋሽተሃል የሚል መጠየቅ ይችላል። ማስረጃ ቀርባለሁ። ወላሂ አለው ከርስ አሳይሽ። አብራክም አለው ከርስም አለው። አብራክ ራሱ አለው ላሳይ። ውሸት ነው። ጢሞቴዎስ 1:17 ምን ይላል? እንከፍተዋለን ችግር የለውም። መጀመሪያ ከርስ ተስማማች ከርስ የሚለውን ከርስ እንዳለው አመሽ የማይታይ ነው ይላል። እሺ ማለት ከዚህ በላይ ካወራን ስለማንግባባ ሌላ ነገር ብናወራ ይሻላል። እኔ እኮ እሱን ነው ያልኩት። አንዴ ግን ከሱ በፊት ከርስ የሚወራ ሳይላችሁና ከዛ በኋላ ከርስ የሚወራ ሳይ እሺ አንድ ጥያቄ ልጠይቅ አንተን። እውነተኛው ከርስ ላሳይ። እሺ ኢየሱስ ክርስቶስ ጸጉር አለው ማለት እግዚአብሔር ማለት ጥፍር አለው ጸጉር አለው እንደዚህ ብላችኋል አይደለ? እሺ የማይታይ ነው፣ መለኮት ነው፣ ከሰባት ሰማያት በላይ ነው የሚባል ነገር መጽሐፍ ቅዱስ ላይ የለም? የማይታይ የማይዳሰስ ያየው የለም ይላል እግዚአብሔርን ራሱ። እንደዛ ካለ ማለት እንዴት የሀሳብ ተቀመጠ? ላረመሻ እንዴ የማይታይ ሆኖ እርሱ ይሄን የሚመስል የማይታይ እኮ ነው የተባለው። ማን አይቶት ጸጉር አለው ጥፍር አለው? በኢየሱስ ማን አለ? ማን አይቶት? ዳንኤል ያመጣልሽ አይደል እንዴ? እሺ የማይታይ ከተባለ እንዴት ይሄ ተጻፈ ነው? እኔ እኮ የማይታይ የተባለው እኮ ረቂቅ ለማለት ነው። አሁን እኮ ቋንቋው እኮ ረቂቅ የማይታይ የማይዳሰስ በቃ ምን ነገር ማለት ይኸውልሽ፣ ለአንቺ የመታየት ችሎታ የአንሱን ማየት ችሎታ የለሽም፣ ግን ቅርጹ ግን ይሄን ይመስላል ነው። እውነትም አንዴ ይሰማል ነው አንዴ ቆጥርሽ ጀመር። እግዚአብሔር እኮ ይታያል። አሁን የማይታየው እንጂ ወደፊት ይታያል። መጽሐፈ ኢዮብ ምዕራፍ 22 ቁጥር 19 ላይ ጻድቃን ያዩታል ደስም ይላቸዋል ይላል። ጻድቃን ያዩታል። ያው ኢየሱስም ራሱ ምንድን ነው ያለው? ህፃናት ስለ ህፃናት ካወራ በኋላ እግዚአብሔር ያያሉ ብሎ ይናገራል። ያያሉ ይላል። እሺ እግዚአብሔር ተለየ። ግን ደግሞ አሁን ላይ እግዚአብሔር ማንም ያየው የለም፣ አንድያ ልጁ ተረከው ይላል። ልጁ ተናገረ። ልጁም ብሎ ተናገረ። ብዙ ነገሮች አስተማረ። መጽሐፍ ቅዱስ ስለ እግዚአብሔር ተናገረ። እግዚአብሔር ጸጉር አለው፣ እግዚአብሔር እንደዚህ ነው፣ እግዚአብሔር ጫማ አለው፣ እግዚአብሔር አይን አለው ብሎ ተናገረ። ቅዱሳን መጽሐፍ ተናገሩ። ግን እግዚአብሔር ያየው የለም። ስቲል መታየትና ኢሳያስ አይቶታል እኮ ራሱ። እሱ ራእይ ላይ አይደለ? በራእይ አይቶታል። ኢሳያስ ትንቢተ ኢሳያስ ምዕራፍ 9 ላይ እንደውም በዛ ማንበርስም ኦዚያን በሞተበት ዓመት ላይ እግዚአብሔር ከፍ ባለ ዙፋን ተቀምጦ አየሁት ይላል። እና እንደውም ልብስ ቆይ አትጭረጋ በይ። ይሄ እኮ ክርስትና ላይ ነው። አውሩ እዛ አውሩ። እኔ እንደዚህ አይነት ትምህርት መስማት አልፈልግም። ከቻልኩኝ አንብቤ ሌላ ጊዜ ልመልስ እመጣለሁ። ልመልስ ማለት እግዚአብሔር ካለ ግን እንደዛ ነው። በደንብ ተምርሽ ከዛ ልመልስ ነው እንጂ እኔ ግን ፈጣሪ የትኛው መጽሐፍ ቅዱስ በደንብ እንትን ብትለው ማለት ለሁሉም ጥያቄ መልሳለሁ። ማርያምን ነው ብለህ እኛ ያንን ስራችን ነው ብለን ስለማናነበው ነው። ገባህ እንጂ ለሁሉም መልሳለሁ። ቤተክርስቲያን ታሪክ ተዋህዶ መልሳለት ይላሉ። መልሱን አይታናቅም። ስለዚህ መልስ ካለ መልሱ ፈልግና አሳይም። ተፈለግ በውስጥ ላማለኝ በሰማይ ልንገርሽ። አንቺ የሆነ ዲያቆናትን በውስጥ አወራለሁ። ወላሂ አወራ ዲያቆናትን። አንቺማ አታውቂም እኮ ዲያቆናትን ካስጠይቃቸው አይመልሱም። ይሄ ላማለኝ በሰማይ ወተታን ማለት ነው። ክርስትና መልሳለሁ ይባላል፣ ኦርቶዶክስ መልሳላት ይባላል። ግን መልሱን አይታናቅም። ላም አለኝ በሰማይ ግን እሺ ያለየ ነው ማሳየው። መልሱን አሳየው። መልሱን አሳየው። አንተ እኮ ችግር ምን እንደሆነ ታውቃለህ? ዋናው ሀሳብ መነሻውን አታነብም ወገኔ ችግር የለም። መልሱን አሳይኝ በቃ። ሲለሽ አንዱ ቢና መልሱን ይዘሽ ነው በቃ። ቀላል ነገር እኮ ነው። ችግር የለውም። አንተ ሲጀመር አልፈታም። ከእያንዳንዱ ደስ ይለናል። ደስ ይለናል ወገናችን። እኛም ፈቃደኛ ከሆንሽ ስለ እስልምና እናስተምርሻለን። ጥያቄ ሆነ ብሽ ነገር ስለ እስልምና መማር አልፈልግም። ቀድሜ ስለ ራሴ ለወቅ ስለ እስልምና ጥሩ ስለ ራስሽ ወቅና ስለኛም ትማያለሽ ኢንሻአላህ። አላህ ሂዳያ እስቲ ዱዓ እናደርግልሻለን። መልካም ቀን ይሁንልሽ። እሺ ሄሎ አለሽ
መኖር አትበለው አለው። እንግዲህ ጉድ ሰምቻለሁ ዛሬ። እውነተኛው የስራህን ይስጥ። እንዲህ አይነት ትምህርት ያው ያለውን ነው እንግዲህ ያሳየሽ። አንድ ነገር ቅድም እውነተኛው ጠይቆ ነበር። ይቅርታ አድርግልኝ ስትይ ቆይተሽ አሁን መልሰሽ ረገምሽኝ። ወይ ቅርታ አሁንም ወይ ቅርታ እዛ ላይ ነው ሁሉ አድርገን ዙራ ተመለሰች። ይቅርታ ምናምን ብለሽ ሳሰላስለው ከበደኝ። ፎሎ አድርገኝ እሺ። እውነተኛው አይ አሁን ወገናችን ያው ብዙ ነገር ስለ ክርስትና ተሻል ከርስ እንዳለው ደግሞ ይሻላል። ከርስ የሚለው ቅድም እውነተኛው ላይ ይኸውም እሱን አሳያችኋለሁ በኋላ። ከሱ በፊት ግን ሰዓትም እየሄደ ስለሆነ እስልምና ላይ ጥያቄ የሆነብሽ እስልምና ላለመቀበል ጥያቄ የሆነብሽ አለ በእኔ በኩል ማለት ነው ካለ ይሄ አልገባኝም በይና ላስረዳሽ። እስልምናችን ሙሉ ነው መልስም አለው። ስለዚህ ጥያቄ የሆነብሽን ጠይቂ። ኖሬ አንብቤ ስለማላቅ ከመንገድ የሰማሁትን መጠየቅ አልፈልግም። ይቻላል ተዛመሽ በቃ ብቻ ግን እስልምና ተማሪ ዲንን ወቂ ሃይማኖትን ወቂ ማወቅ ሙሉ ሰው ያደርጋል። እስልምና የምታውቂው ይጠቅምሻል እንጂ አይጎዳሽም። እውቀት ይጠቅማል እንጂ አይጎዳም። ቢያንስ ሙስሊሞች ይሄን ሃይማኖት ትረጃለሽ፣ ክርስትና ምን ነው ታውቂያለሽ። እና መጽሐፍ ቅዱስን ተማሪ በክርስትናም ያለውን በቃ የመጨረሻ እግዚአብሔር ከርስ እንዳወራ አሳየሽና ይበቃሻል። እውነትን ነው። ቅድም ጠይቀኝ ነበር ካልፈልግ እሱም አይተህ ደህና ባይ። ኧረ ቆይ የምን ቆይ ደህና ደሩ የለም። ቆይ ተመልከች። ያው ሰይፈ ስላሴ በቆሞስ መልከ ገነት አባ ወልደ ጊዮርጊስ ናቸው የጻፉ። ወደ አማርኛ የተረጎመ ግዕዘኛውም አለ። ያው ግዕዘኛው እዚህ ጋር እንደዚህ ይላል። ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። የማን ከርስ? የአብ የወልድ የመንፈስ ቅዱስ ምን አላቸው? ከርስ አላቸው። ያው ምን ትላለህ? እውነተኛው መጀመሪያ እውነተኛው ምሳሌ ነው። በእርግጠኝነት ምሳሌ ነው። በቃ ጨርሰናል። ዝጋው። ኦኬ። ይሄኛው የሚያወራው ምን መሰለክ፣ የኛ ቅርጽ የእግዚአብሔርን ቅርጽ ይመስላል አይደለ? እንግዲህ መልክ የሚለው ቅርጻችን ነው። ስለዚህ እጅ የሚባል ቅርጽ እጅ የሚባል ቅርጽ አለክ፣ ጆሮ ምናምን አለ። አሁን ሆድም የተቀመጠበት ቦታ አለ። ሆድ ራሱ ይጠፋል ማለት መብል፣ ይሄ አንጀት ምናምን አይኖርም። ገባክ? ሆድም ለመብል ነው፣ መብልም ለሆድ ነው። ሁለቱንም ያጠፋቸዋል ተብሏል። አሁን ግን ይሄ ሆድ ያለበት አካባቢ ግን አለ። ያንን እንደ ከርስ ተብሎ ተነገረ እንጂ ከርስ የሚለው እንደ ሆድ ዕቃ አድርገህ የምትተረጉሙ ነገር አይደለም። አይ ኢሽታረ ከርስ ሲባል ምንድን ነው ትርጉሙ? ለከርስ እንደዛ አድርገህ የምትተረጉመው ነገር አይደለም። አሁን ይኸውልህ ከርስ የሚባለው ሆድ ነው አይደለ? እንበየል ተርጉሞ ሆድ የሰው ሆድ አንጀት አለ ምን አለ ሰውን እርሳውና ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። ከርሳችሁ ከርስ ማለት ሆድ ነው። አሁን ሆድ ስትባል ሆዱ በመጽሐፍ የሚሸሩት እንደ ሰው ሆድ አይነት ውስጡ እንደዛ እንደ ሰው ሆድ አይነት ያለው ነገር ማለት አይደለም። ኦኬ፣ እንደዛ ስማማናል። ችግር የለብኝም። እንደዛ ስማማናል። ግን ሆድ የሚባል ፊት ለፊት የሚታይ የሆድ በፊት ለፊት ፓርት አለ። ልክ እጅ የሚባለው ካለ ሆድ የሚባለውም አለ ማለት እኮ ነው። ግን የሆድ ዕቃ አለ ወደሚል እንዳይተረጎም ብዬ ነው። ይሄ ችግር የለብኝ። ያስማማኝ ከርስ የሚለው ቦታው እንዳለ ከተስማማ ችግር የለውም። የውስጡ አለ ወይስ የለም ደግሞ ችግር የለብንም። እሱ ዋናው ግን የከርስ ቦታ አለ ነው። ሆድ ማለት እኮ ነው ከርስ ማለት። ሆድ፣ ደረት፣ ብብት አለ ካለ ሆድ አለ፣ ደረት አለ፣ እጅ አለ፣ እግር አለ። ወይኔ ጉዴ ፈላ። ኧረ አንተ አሁንስ መጥፎ ነገር ሳልናገር ልውጣ። ደህና አደሩ። መጽሐፉ እኮ ነው ሄሎዬ፣ እኛ እኮ አይደለም ወላሂ መጽሐፉ። አሁን እሱ የሚያወራው እግዚአብሔር የኔ አይደለም፣ ተሳስተዋል። ሄሉ አሁን አይደለም ቆይ ማለት ነው ሄደች። ግን እኔ እኮ ግራ የሚገባኝ ማለት ነው
አዳም እኮ የሚያምር ፍጡር ነው። አዳምን እግዚአብሔር ይመስላል ማለት እግዚአብሔርን ያዋርዳል እንዴ? አዳም እኮ በጣም ውብ የሆነ ፍጡር ነው። እንደ ውርደት የሚቆጥሩት ነገር እኔ ይገርመኛል። እኔ እንደው የእውነት እግዚአብሔር እንደዚህ ይህን ይመስላል የሚለው ነገር የምጠይቀው እንጂ እግዚአብሔር ሰውን ቢመስል በጣም የሚያምር ነው ማለት ነው እግዚአብሔር። አሁን ሰይጣን ራሱ የተናደደው ቀንድ ምናምን ቀንድ ይኖረው አላውቅም፣ ብቻ ግን መልኩ እንደ አዳም ስለማያምር በባህሪያ መልክ ፈጠረን እኛን አዳምን በመልኩ ፈጠረው ብሎ እኮ ተናደደ። አሁን እነዚህ ዙፋኑን የሚሸከሙት እንግዲህ አንበሳ የሚመስል መልክ አላቸው፣ ላም የሚመስል አለ። አሁን እኛ መልካችን ለምን እንደ ሰው አላማረም አላሉም እነሱ። ሰይጣን ግን ብሏል። ስለዚህ በመልክም ራሱ ቀንቶበታል እና የሰው መልክ ደግሞ የሚያምር ነው እንደምታዩት። ልክ አንዳንድ እኔ እንደውም ድሮ ልጅ እያለሁ የእግዚአብሔር ፊልም ሳይ እንደዚህ ወይም ፎቶ ምናምን ስናይ የክርስቶስ ፎቶ ስታይ ስዕሎቹ በጣም ያምራሉ እና ሰው የሚያምር ፍጡር ነው እና ሰውን ይመስላል መባሉ ለምን እንትን እንደሚላቸው ግራ ይገባኛል። እሺ ያው ላይ እኔ የለሁበትም፣ ግን ያው ማስረጃ አዳም ላይ ያለው መልኩ በሙሉ እሱ ላይ ያለ የሚለው ማለት ነው። ቀጥል ጃዬ። እንትን ቅድም አንጀት ይኑሮ አይኑሮ እያለ ነበርና አንጀት እንዳለው ላሳያችሁ። የሆድ ዕቃ እንዳለው ካለ ደስ ይላል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 20 ላይ ይናገራል። ስለዚህ አንጀቴ ታወከች ርኅራኄም እራራለታለሁ ይላል እግዚአብሔር ይላል። እግዚአብሔር አንጀቴ ታወከች ይላል። አንጀቴ ይላል። ለጃዬ እንዳመረስቸው ነበረ እውነተኛ ያው አመጣለህ እንዳም አልጠቀስኩትም። ጃጀዛ ከላ ትንቢተ ኤርምያስ ነው ያልከው? ኤርምያስ ስንት ነው? 31 ቁጥር 20 ኦኬ 31 ቁጥር ስንት ላይ ላንብብ? ቁጥር 20 እሺ ቁጥር 20 ላይ በእውነት አፍ ኤፍሬም ለእኔ የከበረ ልጅ ነውን ወይስ ከሚለው ነው? ቁጥር 20 ትንቢተ ኤርምያስ ምዕራፍ 31 ቁጥር 20 ላይ ምን ይላል? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን ወይስ የተወለደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስባለሁ። ስለዚህ አንጀቴ ታወከችለት፣ ርኅራኄም ራራሁለት ይላል እግዚአብሔር ይላል። ስለዚህ አንጀቴ ታወከችለት ይላል እኮ። አሁን ይሄ እንዴት ነው የምትፈታው ነው? አሁን አንጀት እግዚአብሔር አለው ወይ ካልክ ቀጥታ አሁን እንደዚህ ያሉትን ቀጥታ ትፈታ። ምክንያቱም ሆድንም መብልንም ያጠፋቸዋል ያለ አምላክ ነው ያለው። ሆድም ለመብል ነው፣ መብልም ለሆድ ነው። አሁን አይተህ ከሆነ የምንኖረው እኮ በአየር ነው። ይህ አየር ደግሞ መንፈስ ቅዱስ ነው። የህይወት እስትንፋስ እፍ ሲባልበት ህያው ያለው ህያው የሆነ ፍጡር ሆነ ነው የሚለው። አሁን የምንኖረው ያለ ነው በዚህ እስትንፋስ ነው። እስትንፋስ ቀጥ ቢል መብል አያኖርም። መብል የመጣው ለሆድ ነው። ሆድ ደግሞ የመጣው ለስራ ነው። ስለዚህ እነዚህ ይጠፋሉ። ስለዚህ አንጀት ሲል እዚህ ጋር አሁን ዳይሬክትሊ የሆድ ዕቃ ምናምን ቅድም ጀምሮ ላርምህ ብዬ ይፈታል። አይ ነው ተሳስተሃል። ላርምህ ለምን መሰለህ የማርምህ አሁን ያንተ ሀሳብ ሆድ የመጣው ራሱ አዳም ወደ ምድር ከመጣ በኋላ አይደለ? በአንተ ሀሳብ አይደለም? እውነተኛ አንጀት መብላት ምናምን እንትን ማለት በገነትም ሊኖር ይችላል። እሱን አላውቅም አለ እንጂ ምንድን ነው ያላቸው?
ከዚህ ሁሉ ነገር ብሉ፣ ያችን ፍሬ አትቅረቡ አላቸው አይደል? ከዛ እንደውም አዳም ያችን ፍሬ በልቶ ምግብ አለ። እግዚአብሔር አትብሉ ያለው የህይወትን ዛፍ ነው እንጂ ሌላው ምግብ አልከለከላቸውም፣ ይበሉ ነበረ። ስለዚህ ምግብ አስቀድሞ ነበር። እሺ እኮ ይኑር፣ ግን አሁን ለዘላለም ምግብ ይኖራል ወይ እኮ ነው እያልኩ ያለሁት። እሱ ወደፊት አለ ወስለን እንመጣበታለን። ግን መጀመሪያ አሁን ቅድም አንተ ምግብ የመጣው አዳም ኃጢአት ከሰራ በኋላ ከወደቀ በኋላ የሚለው ሀሳብ አያስኬድም። አንደኛ። ሁለተኛ ደግሞ እግዚአብሔር አንጀቴ ታወከች ነው ያለው። የታወከው የሚሆናት አንጀቱ አይደለም። እቺ ምሳሌያዊ አነጋገር ነው የምትባለው እንጂ አንጀት ምሳሌ ከሆነ ሁሉ ምሳሌ ሊተረጎም ነው አይነት አለ። ምሳሌ ግልጽ የሆነ ይኸውልህ፣ ግልጽ የሆኑ ንግግሮች አሉ እንደ የተበራሩ ቅድም። አሁን አንጀት ነው በምን ተርጉመው ግልጽ። አሁን ለምሳሌ ቅድም እንደተናገርኩት እኔን ይመስላል፣ መልኩ እኔን ይመስላል፣ ከእናንተ አንተ አንጀት አለህ እኮ ያንሳል ብሎ ይሄ ዘፍጥረት 1:26ን ያበራሩ መጽሐፎች አሉ፣ ያብራሩ። ይሄ አንጀት ወድቃ የምትለው ነገር ግን አዳም ላይ ያለው ሁሉ ነው ያለው። ምሳሌያዊ ነው። አዳም ላይ ያሉ በሙሉ አለ። አዳም ላይ ደግሞ ከርስ አለ። ከርሱ ደግሞ ያለው ገነትም ላይ እያለ ነው። ገነት ላይ ከርስ ነበሩ አዳም። ስለዚህ አሁንም ከርስ አለ። እኛም ከርስ አለን፣ አንተም ከርስ አለ፣ ሁላችንም ከርስ አለን፣ እግዚአብሔርም ከርስ አለ። ለምን መጽሐፉ አዳም ላይ ያለው ሁሉ ነው ያለው። አዳም ላይ ደግሞ ከእግር ጥፍር ጀምሮ እስከ ፀጉር ድረስ አለ። ግን ከርሱ ይፈጭ አይፈጭም፣ እሱ ትክክል ነው። ከርሱ ይፈጭ አይፈጭም፣ ትክክል። መዝሙረ ዳዊት ላይ እግዚአብሔር ያለው እኔ አልበላም ብሎ አይደለ? ብራበ ምድር ይናገራል። ስለዚህ እግዚአብሔር አልራብም ማለት ነው። እሱ እናውቃለን፣ አይበላም ምግብ። ግን ደግሞ ከርሱ አለው ነው። መጽሐፉ አዳም ላይ ያለው በሙሉ አለ። ሲቀጥል ኤርሚያስ ላይ አንጀቴ ታወከ ስለሚል ማለት ነው። ምን ትላለህ እኮ? ይሄ ምሳሌያዊ አነጋገር ነው። አሁን አንተ እግዚአብሔር እኮ ይበሳጫል፣ ይናደዳል። ይሄን ካልተቀበልከው ችግር የለም። ቃል ላገ እንዲገባ ሊቃውንቶች 318 ታውቃቸዋለህ? ሊቃውንቶቹ ዋናዎቹ እነንትና ያ ጉባኤ 318 ሊቃውንት አባቶች እነሱ ምን አሉ? በአዳም ላይ ያለው ሁሉ አሉ። ሁሉ የሚለው ቀመድ የሚገልጸው እሱ ማለት ቅርጽ አለ ከራስ ፀጉር እስከ እግር ጥፍር፣ የሆድ ዕቃ የውስጥ ዕቃ ከራስ ፀጉር እስከ እግር ጥፍር አለ አይደል እንዴ? ከራስ ፀጉር እስከ እግር ጥፍር እኮ አለ። ከራስ ፀጉር እስከ እግር ጥፍር አለ። የሆድ ዕቃ የሚባል የለም። የሆድ ዕቃ ምናምን የተፈጠረው ለመብል ነው ነው። ከርስ እኮ አለ እኮ ከርሱ አለ። ዲዛይኑ እኮ አለ ብለህ ችግር የለብህም። ይኸውልህ ዲዛይኑ እኮ አለ፣ ከርሱ እኮ አለ ብለህ ቅድም ከርስ የለውም እግዚአብሔር ወዳለው አይደል? እግዚአብሔር ወዳለው ማለት የሆድ ዕቃ አለ ማለት አይደል? ግን የሆዱ ቦታው አለ አይደለ? ቦታውማ አለ፣ ሆድ የሚባለው ቦታ አለ። በቃ እሺ፣ የሆዱ ቦታ ካለ አሁን ደግሞ ወደ ውስጥ ስንመጣ አንጀቴ አለ እግዚአብሔር። አሁን አንጀቴ ካለ አንጀት እንዳለ የምንረዳው ነው። እሱ ምሳሌያዊ አነጋገር ነው የሚባለው ካልክ እሺ፣ በቃ ሐሳቡን ብቻ ግን መብል ለሆድ ሆድም ለመብል ነው የተፈጠሩት። ስለዚህ የሆድ ዕቃ የምትለው ነገር በሙሉ ለመብል የተሰራ ነው። ፊዚካል ቅርጽህ ግን ቅርጽህ አዳም እኮ አሁን ፖይንቱ አዳም መብላት ጀመረ ወደ ተመጣ ደግሞ ያስፈልጋል፣ መብል ያስፈልጋል። ሰው ካለ መብል አይኖርም አይደለም። ወደፊት ነው የምልህ እኮ ወደፊት ራሱ ምግብ አለ፣ ነፍስ ራሱ ምግብ አለ አለ ወላሂ አለ። በሰማያት ምግብ አለ። የጻድቃን ነፍሳት ሲጀመር ነፍስ ይመገባል። ታውቃለህ? ነፍስ ይመገባል። እሱ መንፈሳዊ ምግብ ነው። ይሄ አይደለም ፍራፍሬ፣ ምግብ አይደለም። ጎመን፣ ለውዝ፣ ቴምር፣ ፍራፍሬ፣ ብርቱካን ይበላሉ ነፍሶች። ያንተ ነፍስ አሁን ገነት ሄዶ ይበላል። እሱን ሲተነትነው ምን እንደሚል ታውቃለህ? በሽታቸው ይጠግባሉ ማለት ነው እንጂ ይበላሉ ማለት አይደለም የሚልም መጽሐፍ አለ። ስለዚህ ነፍስ ራሱ ትጠግባለች ማለት ነው። ነፍስ ራሱ ትጠግባለች። አዎ እንጂ የምትበላው ነገር አለም ይባላል። እንጀምር አንዴ እኔ ልጀምርና መጀመሪያ ጀነት ላይ ላሳይክ ያለውን የተገባ ፋይል አንድ ፋይል ነበረኝ። አሁን በገነት ውስጥ ያሉት ዛፎች በሙሉ መላእክት ናቸው ብሎ ይላሉ እኮ ቅድም የነበርኩት ላይ ቀለሜንጦስ። ግን አሁን ዛፍ ሳይሆን ቴምር ምናምን ነው። ቴምር አለ፣ ፍራፍሬ አለ፣ ጎመን ምናምን ይሄ የለም። አረ መላእክት ናቸው የሚልም እኮ አለ አልኩ። አሁን እሺ እንጀምራ። ከመጽሐፍ ስንጀምርና እኔ ጥቀስልህና መጽሐፍን ትክፈትልኝ። መጽሐፈ መቃቢያን ክፈት የሚልም አለ እኮ ይኸውልህ በገነት እያነበባቸው እየፈታንም ጠብዬ እኮ ነው። ምሳሌ መጽሐፈ ቀለሜንጦስ ጀምርልና መጽሐፈ ቀለሜንጦስ ምዕራፍ 12 እንደዚህ ይላል።
በገነት የጻድቃን ነፍስ የሚመገባቸው እጽዋት አሉ እያለ ይናገራል። የእያንዳንዱ ዛፍ ስር 30 ክንድ ነው ካለ በኋላ ቀጥሎ መጽሐፍ ላይ የገነት ፍሬ ከማር ወለላ ይበልጣል። ከዛ ይህ ለማግኘት ግን የሚችሉት የቅድስት ቤተክርስቲያን ልጆች ናቸው እያለ ይናገራል። ማርም አለ ይላል። ቀጥሎ እነዛ መጽሐፍ ላይ ለውዝ ገውዝ አለ እያለ ራእየ ማርያም ትናገራለች። ማርያም የወይን ፍሬ አለ፣ የወይን ወንዝ አለ፣ ጎመን ቴምር ራሱ የሙስሊም ቴምር አልቀረም ያሁላ አለ ይላል። ይሄ ነፍስ ይበላል የሚለው አስዘንም አሁን ይሄኛው ማለት ነው ቅድም የነበብኩል ላይ ቀለሜንጦስ ላይ በሽታቸው ይጠግባሉ እንጂ ይበላሉ ማለት አይደለም ደግሞ ይላል። እስቲ ቦታው ንገረኝ። ምክንያቱም መብልንም ሆድንም አጠፋሉ ብሏል ኢየሱስ። እሺ የት ላይ ነው እንደዛ ያለው? ስልክ ያይ ነው እንዲሆን ማለት ነው። ወንጌል የቱ ጋር መጽሐፍ ቅዱስ ላይ አለ? እኔ ጋር መጽሐፈ ቀለሜንጦስ ምዕራፍ 12 ቁጥር 27 ላይ በገነት የጻድቃን ነፍስ የሚመገቧቸው ነው ያለው። የሚመገቧቸው እጽዋት አሉ ነው ያለው። ልክ ነህ እኮ መመገብ ሲባል ሳይሆን በሽታ የሚሆን ከየት መጣ የሚለው ነው እንጂ መንፈሳዊ ምግብ፣ ይሄ ረቂቅ የሆነ ምግብ መንፈሳዊ ደግሞ እንዳትም ያለ እዛ መጽሐፈ ቅዱስ ምዕራፍ 11 ላይ የገነት አለና የገነት ፍሬ ከማር ወለላ ይበልጣል የማር ወለላ ነው ካለ በኋላ ደግሞ ቀጥሎ ድንኳንም አለ። ድንኳን ውስጥ ብዙ ምግቦች አሉ። የምድረ ገነት በአበቦች መዓዛ የተሸለመ የተባለው አበቦቹ እንደዚህ ዓለም አበቦች አይደሉም እያለ የመዓዛው ጣዕም ከምድራዊ አበባ ሁሉ ይበልጥ አበባም አለ፣ ወንዝ አለ፣ ማር አለ ይላል። ቀጥሎ ማርያም ምን ትላለች? ላንብብ ለማርያም እንደምትል ከዚህም በኋላ በዚያ ቦታ አንድ ቦታ አየሁኝ፣ የወይን ወንዝ አለበት ቦታ ወደ ወይን ቦታ ወሰደኝ። በዚያም ቦታ ደጋጎች አባቶች አዳም፣ አቤል፣ ሴት ተቀምጦ ነበር ትላለች። ምን አለ? የወይን ወንዝ ስር ተቀምጦ ነበር እና አዳም ማለት ነው። ስለዚህ አዳም ራሱ ነፍሱ ተቀምጦ እዛ ይበላ ነበር፣ ወንዝ ተቀምጦ ማለት ነው። ይሄ ከሞተ በኋላ ነው። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። ሂድበት ኖ አይ እኔ እንትኑ በጣም ተጋኗል ብዬ ነው ማምነው። እንትን ላይ ሰይፈ ስላሴ ላይ መሰለኝ አይደል ከርስ አብራክ ምናምን የሚለው ነገር ያለው ኡስታዝ በጣም ከባድ ነው። ሱሱ ለኔ ከባድ ነው። ሌላው ኢትስ ኦኬ እጅ እግር ምናምን ነገር የሚባለው ነገር እንትን የለውም፣ ግን በጣም ተጋኗል እንትኑ ማለት ነው። አሁን ከርስ ማለት እኮ ሆድ ማለት ነው። ይሄ ከርስ ምግብ መቋጠሪያው ነው። ይሄ ምግብ እንትን ያለበት አለ እንደዛ ነው። ከርስ ትርጉሙ ምንድነው ነው ያልከው? እውነተኛው ሰላም ብያለሁ። በነገራችን ላይ ሰላም ወይድ ከርስ ለማ የሚለው አሁን እጅ ካለክ እጅ አለክ እግር አለ ደረት አለክ እንደምትባለው የሆድ ቦታ አለ። ቦታው አለ። ምንድነው ከርሱ ምንድነው ትርጉሙ ተነግሯል እንዴ? አይ ሆድ ዕቃ ካልሆነ ከርስ የሚባለው ምንድነው ትርጉሙ? የተቀመጠ ነገር አለ የምታውቀው? ያው ይሄ ወገብህ አካባቢ አይደል ሆድ የሚባለው እኮ ምንድነው ማለት ትርጉሙ ተነግሮናል ወይ? ቃል በቃል ካልሆነ ምሳሌ ነው ካላችሁ ትርጉሙ ተነግሮናል ወይ? የሆድ ይሄ ከርስ የሚባለው ማለት ነው። በነገራችን ላይ ከርስ ማለት ማዕፀንም ይሆናል ራሱ ማለት ምን መሰለህ ካሁን ፍሬ ከርስኪ ይላል አይደል? ፍሬ ከርስኪ ማለት በመልኩ ከፈጠረ ፍሬ ከርስኪ ማለት የማዕፀንሽን ፍሬ ማለት ነው። ለማርያም ሉቃስ 1 አይ ቲንክ 43 ላይ የማዕፀንሽ ፍሬ የተባረከ ነው ሲል ፍሬ ከርስኪ ነው የሚለው። ብሩክት አንቲ እምአንስት ፍሬ ከርስኪ ምናምን ይላልና ፍሬ ከርስኪ ማለት የማዕፀን ፍሬ ማለት ነው። እና ከዛ አንፃር ነው የሚታየው ማለት ነው። እኮ መሰለህ አሁን እኛን ከፈጠረን በኋላ አይ ተጋኗል እንትና እሺ አብራክስ ምንድነው? አብራክ ተቃላለ የዘር ከረጢት ነው የወንድ ምንድነው? ይሄ አብራክ የዘር ከረጢት አብራክ ማለት የዘር ከረጢት ነው እና የሆነ ምንድነው የወንድ የዘር ፈሳሽ የሚጠራቀምበት ነውና እንዴት ስላሴዎች እንዴት ይኖራቸዋል እሱ ነገር? እንደሱ የለም እኮ አልኩ። አሁን የለም እኮ ምንድነው ትርጉም አለው ወይ ማለት እኔ ሰይፈ ስላሴ ላይ ያየሁት በነገራችን ላይ ራሱ ሰይፈ ስላሴ ላይ ነው ያለው። በአዳም ላይ ያለው ነገር ሁሉ ደግሞ በአብ መንፈስ ቅዱስ ላይ ያለም ደግሞ የሚል አለ እኮ መሰለህ። አሁን እኔ የሚገባኝ ነው የምነግርህ የሚገባኝ አዳም ሰርጠጥረ ግረህ ብላብህ በወዝ ብላ ሲለው መብላት መጠጣት ኖረ ማለት ነው አይደለ? ከዛ በፊትም ነበር። እኔ እንደውም አንድ ጥያቄ አለኝ። ምን ስመል ጥያቄ ከዛ በፊትም ነበር መብላት መጠጣት የሚባል ነገር ነበር አይደል እኮ። ግን ለምን ታዲያ ከተሳሳተ በኋላ በላብህ በወዝ ብላ አለው? መጀመሪያ ከእንትኑ በኋላ ነው
ምን ነበረ መጀመሪያ በገነት ሲኖሩ እኮ ሶስት ምርጫ ነው፣ ሶስት ዛፍ ነው ያበቀለው አይደለ? አንደኛ የሚበሉት ነው የሚበሉት ዛፍ፣ ሁለተኛ ደግሞ መልካምና ክፉ የሚያስታውቀው ዛፍ፣ ሶስተኛው ደግሞ እና የመጨረሻው የህይወት ዛፍ የሚባለው ነው። እና በገነት ካለው ምግብ ውስጥ ዛፍ ውስጥ ሁሉንም ብሉ፣ ግን ይሄኛውና አትብሉ አላቸው አይደለ? ሁሉንም ብሉ ያላቸው የትኛውን ነው እኮ? ግን ይኸውልህ ብሉ የተባሉትን የሚበሉት አይደለም በሽታቸው የሚጠግባሉ ደግሞ የሚል አለ እኮ መጽሐፍ። ኧረ ታዲያ እንደዛ ከሆነ አዳምና ሔዋን ሲበሉ ያንን መልካምና ክፉ የሚያስታውቀው ዛፍ ሲበሉት የበሉትም እሱ በሽታ ነው ሰው እንጂ እንደዛ ለተ ቢሆንስ አሁን እኮ ይኸውልህ ቅድም ይኸውልህ በገነት ያሉ ዛፎች እኛ ነን መላእክት ናቸው እኛ ነን ይላል። የሚገርምህ አይ ቆይ ዛፉ የመልካምና ክፉን ዛፍ ሲበሉ እንደውም የአዳም ምንድን ነው የሚባለው የአዳም ፍሬ የሚባል ነገር ሁሉ አለ። ወንድ ልጅ ላይ እንደዚህ ያበጠው ነገር አዳም ሲበላ የቀረው ነው ፍሬው ምናምን ነገር ይባላል። ያ ቃል በቃል ነው የሚወሰደው። አይ ቲንክ ገነት ውስጥ ያሉ ዛፎች ምናምን ነገር ሊተራሊ ነው የሚወሰዱት። እኔ አልጎሪካል ኢንተርፕሬቴሽን አሁን ገና ካንተ ነው የምሰማው። ኤኒዌይ ዋናው ነገር ምንድን ነው መሰለ የተነሳው ነጥብ። እሺ ቆይ መላእክት ናቸው የሚለውን እንዴት ታይዋለህ? ምን ላይ ነው እንደዛ የሚለው? ቀለሚንጦስ ላይ። ቀለሚንጦስ ምዕራፍ ስንት? ገጽ 104 ምዕራፍ ስንት ቁጥር ስንት ላይ? 109 ነው። ገጽ በገጽ አይደለም። ምዕራፍ ስንትና ቁጥር ስንት? እስቲ ምራን ያውጣልህ ምዕራፉን። እሺ ላይ ምዕራፍ አለ እንዴ? በነገራችን ላይ ቀለሚንጦስ ታውቃለህ ኦተንቲክ አይደለም። ኢትዮጵያ ውስጥ ያለው በደንብ ተጨማምሮበታል ከእንግሊዝኛ። ቀለሚንጦስ የሮሙ አይደለ? የቅዱስ ጴጥሮስ ተማሪ ቀለሚንጦስ ክሌመንት አይደለ? ስለዚህ ክሌመንት እናንተ ኢትዮጵያ ውስጥ ያላችሁት አንደኛው ክሌመንት ነው እና ሁለቱም ክሌመንት ላይ አንዳንድ ነገሮች የሉትም። አሁን ቅድም ያልከው እግዚአብሔር አብ ለወልድና ለመንፈስ ቅዱስ እንፍጠር አላቸው ምናምን የሚለው ነገር እንግሊዝኛው ላይ የለም። ለምሳሌ ግሪከኛውም ላይ የለም። እሱ የጻፈው መጀመሪያ በግሪከኛው ላይ ነው ያለው እና እዚህ አማርኛው ላይ እግዚአብሔር አብ ለወልድና ለመንፈስ ቅዱስ የሚለውን ነገር ጨምረውበታል ራሱ ማለት ነው። ክሌመንት ምዕራፍ 7 ቁጥር ስንት? ቁጥር 22 ምን ይላል? አንብበው እስቲ። ጴጥሮስ ሆይ በገነት ውስጥ ያሉ ዛፎች መላእክት ናቸው። በሌላ በኩል የገነት ታዲያ የትኛውን ገነት? አዳምና ሔዋን የነበሩበት ገነት ነው ወይስ ወደፊት ያለውም ገነት ነው የሚያወራው? በገነት ያለው ነው እንጂ መጀመሪያ እኮ አዳምና ሔዋን የነበሩበት እስቲ የሚልት አለ። እስቲ አውዱ ላይ አውጣና ሳየኝ። እሺ ከላይ ልጀምር። አዳምና ሔዋን የሚኖሩበትን አይ የሆነ ነገር ስጠን አንብብና አዳምና ሔዋን የነበሩበትን ገነት እዛ ውስጥ የነበሩ ዛፎች መላእክት ናቸው የሚለው ማስረጃ ስጠኝ እኮ። እኔ እዚህ ቀለሚንጦስ ላይ ነው ያገኘሁት እኮ። ገባኝ። አዳምና ሔዋን የነበሩበት ገነት። አሁን ለምሳሌ ገነት የሚባለው ነገር እውነት ላለው ዛሬ ከኔ ጋር በገነት ትኖራለህ አለው አይደለ? የፈያታዊ ዘይማን ያ ያለበት ገነትና አዳምና ሔዋን ሲኖሩበት የነበረው ገነት አንድ ነው? አንድ ነው። አዋ እሺ የት ነው ያለው? አዳምና ሔዋን የነበሩበት ገነት የት ነበረ? አዳምና ሔዋን ይኖሩበት የነበረው ገነት የት ነበረ? ገነት የቱ ጋር እንደሆነ የት እናውቃለን እንዴ? ከኤደን ይወጣ ነበረ፣ ገነትን ያጠጣ ነበር ይላል። 4 ወንዞች ይፈልቁ ነበር ይላል። 4 ወንዞች የት ነበሩ የነበሩት? ፊሶን፣ ጤግራትስ ምናምን ነገር የሚባሉ ወንዞች እና ገነትን ሲያጠጡት መጽሐፍ ቅዱስ ላይ 2 ላይ ያለው እነዚህ አፍላጋት ገነትን አጠጥተው ውቅያኖስ ይገባሉ ነው የሚለው አይደለ? አዎ፣ ግን ከኤደን ይወጣ ነበር አለ። ኤደን ደግሞ አሶር ናት። ከኤደን ነበር የሚወጣው የነበረው እና ገነትን ሄደው ሲያጠጡ ገነት የት ላይ ነበረች? ሰማይ ላይ እየሄዱ ነበር ውሃዎቹ ሲያጠጡ የነበሩት። መጽሐፍ ቅዱሱ አሁን አንተ እንዳልከው ነው የሚለው። ይሄ አክሲማሮስ ደግሞ ሲያብራራው ምን ይላል መሰለክ? ገነት ከእግዚአብሔር ዙፋን ስር ናት። ከዛ እንደዛ አይደለም። ቆይ ላሳይ። እንትን ላይ ቆይ ልነግርህ ነው። እንትን ላይ ቀለሜንጦስ ላይ የሚለው አዳምና ሔዋን የነበሩበት ገነት ከሰማይ በታችና ከምድር በላይ በመካከል ላይ ያለ ነው፣ ከፍ ያለ ቦታ ላይ የነበረችው ነው የሚለው አይደል? እኔ አክሲማሮስን ያነበብኩት ልንገር። አክሲማሮስ ላይ
ما تجرد الجانب الأمريكي